አሻራ ያክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበበ ሐውልት ያቁም መቅደስ ያነጽ ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቸረው ዳሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? በዛሬው ዕለት ወደ እናንተ ይዤላችሁ የቀረብኩት ካለፈው የቀጠለ ክፍል 2ን በተለይ ከአርበኛ ኃይለ ሚካኤል ባየ የአማራ ፋኖ በጎጃም የውጭ ግንኙነትና የዲያስፖራ ጉዳዮች መምሪያ ምክትል ኃላፊ ጋር ያደረኩትን ውይይት ነበር። ክፍል 2ን እንደማቀርብ ቃል ገብቼ ነበር። የተለያየ ነው። ታዲያ በዛሬው ዕለት ክፍል 2ን ይዤላችሁ ቀርቤያለሁ። አርስቱ እንደምታስታውሱት የምትከታተሉን ሁሉ ግልጽ ይሆናል ብዬ አስባለሁ። ከሚደርሱን መልእክቶች አኳያ ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ እስክንድር ወደ አማራ ትግል እንዴት መጣ የሚለውን በቅርበት በተለያዩ ጉዳዮች የአማራ ህልውና ትግልን በተመለከተ ግንኙነት የነበረው ሰው ነው እንግዲህ ወደ እናንተ ያደረስኩት። ዛሬ በጥልቀት የቀሩትን ጥያቄዎችን ይመልስልኛል። እነዚህን ጥያቄዎች በጥልቀት ከመለሰልኝ በኋላ እናንተ ደግሞ አስተያየታችሁን እንድታስቀምጡልን እንድትልኩልን በተለይ በኢሜይላችን በስልካችን ማስቀመጥ ትችላላችሁ። በስልካችን ወደ ቮይስሜል ከሄደ ቮይስሜል ላይ ማስቀመጥ ትችላላችሁ፣ መልሰን እናገኛችኋለን። ወይንም በቴሌግራም እና በዋትስአፕ ቀጥታ ታገኙናላችሁ። ስለዚህ እንግዲህ ለእናንተ ነው የምንተወው ማለት ነው። ፍላጎታችሁን በየትኛው እንደሚመቻችሁ ምርጫው የእናንተ ነው። በተረፈ ግን የአማራ ህልውና ትግል ዛሬ ወደ ከፍታ ያለበት ሁኔታ መሆኑ ምንም ጥርጥር የለም። አማራ ማሸነፉ ነገ ከነገ ወዲያ ከዛ ወዲያ ወይንም ሳምንት፣ 2 ሳምንት፣ ወር፣ 1 ዓመት የቀኑ ጉዳይ ለፋኖቻችን የምንተወው ነው። የጊዜውን ጉዳይ ለጀግኖቻችን የምናሳልፈው ጉዳይ ነው። እኛ ማገዝ የሚገባንን ማገዝ ነው። እነሱ ወቅቱንም ጊዜውንም ትግሉንም ህዝቡንም አገናዝበው የወራሪውን አቋም መዝነው በሚያደርጉበት ጊዜ የሚያደርጉትን ያደርጋሉ። እኛ ከጀርባቸው አይዟችሁ ማለት ነው። ይሄ ነው አማራነትና እንግዲህ ይህንን እያሳሰብኩ ቀጥታ ወደ ውይይታችን ይዣችሁ ልግባ። መልካም ቆይታ። ባልደራስ ለእውነተኛ ዲሞክራሲ የሚለው ነው። ከዚህ በኋላ የሚቀረን በህጉ መሰረት የሚቀረን አንድ ተግባር ነው። እሱም መሪ መሰየም ነው። ስለዚህ እሱን መድረኩን ለስንታየው ለቃለሁ። ስንታየው እጩ ተቀብሎ እሱ እጩ የምጠቁሙ ሰዎች ጌታ ነው። እሺ ስለዚህ ይመዝገብ። ልክ እንደ ባልደራሱ ይመዝገብልን። እናመሰግናለን። በጭብጨባ የተለየ ሀሳብ ያለው የተለየ ሀሳብ አለ የተለየ ሀሳብ ያለው እሺ ወንድም፣ አይ ትክክል ነው። ግን የተለየ ሀሳብ የለም በዚህ ላይ። እሺ ስለዚህ በሙሉ ድምፅ አጥም ብለናል። ስለዚህ ወደ ዝርዝር ነገር ውስጥ ሳንገባ ለእውነተኛ ዲሞክራሲ ምስረታ ትግል ለማድረግ ከ15 ቀን በክፍል 1 የተነጋገርናቸው ብዙ ጉዳዮች አሉ። ከነዛ የማነሳቸው ጥያቄዎች ይኖሩኛል። ዛሬ በክፍል 2 የማነሳቸው ግን የደብረ ማርቆስን ይሄ ጅዳ ሰፈር የተባለው መንደር
የነበራችሁን ስም ምንድነው ውይይት ወይንም ስምምነት ልበለው ወይንም እነዚህ ቀናቶች ምን ነበረ በእነዚህ ቀናቶች ውስጥ ምንድነው በዚህ ቀናቶች በቆይታዎች ውስጥ እዛ በቆያችሁበት ጊዜ ውስጥ 5 ቀን ነው መሰለኝ የቆያችሁት በ5 ቀናት ውስጥ ቆይታችሁ ውስጥ ምን ነበረ ምን ተወያያችሁ ምን ሐሳቦች ተነሱ ምን ሰራችሁ ምን ነበር ዓላማው እና እነዚህን እንደው ከዚህ ብንጀምር መልካም እንግዲህ ወደ ጎንደር ጉዞ አድርጎ ማግኘት የሚችላቸውን ሰዎች አግኝቶ ተወያይቶ እንዲህ መሰራት አለብን በጋራ እንዲሰራለት ከነሱም እዛ ጎንደር ላይ ስማቸው መጥቀስ አልፈልግም ያልኳቸው ሰዎችን ተወያይተውም ያው ትሰራለህ እንታረጋለህ ማገዝ የምችለው መስራት የምችለው ትሰራለህ የሚል ተልእኮውን ተቀብሎ ወደ ባህር ዳር ከተመለሰ በኋላ ባህር ዳር ላይ መጀመሪያ ያው እንግዲህ ሰባታዊ ማረፊያ ቤት ላይ አርበኛ ዘመነ ካሴ አግዙት ብሎ ባስተላለፈው ትእዛዝ መሰረት ትእዛዙን ማክበር ስላለብን ለእኛም ይሄ ሰው የኛ ወገን ነው ማገዝ አለብን ብለን ስላመንን አምነን ስለነበር ወቅቱ ባህር ዳር ላይ ከጎንደር መልስ ባህር ዳር ላይ ነበር የተገናኘነው። ባህር ዳር አንድ ዋና ከተማው የድሮ ገበያ የሚባል ቦታ ላይ ያው አሁን ቦታው ቢጠቀስ ስለማያመጣ የሆነ ፔንሽን ውስጥ ነበረ ያረፈው። ማንም አያውቅም እዛ እንዳለ በድብቅ መጥቶ እዛ ነው የተቀመጠ። እዛ ውስጥ ሆኖ አንድ ደወለልኝ እና ተባልኩ እዛ ይሄን ሰው ያገኝ ተወሰነ ነገር ዛሬ ከሰዓት በኋላ ወደ ደብረ ማርቆስ ቤት ፈልጋለሁ አብራችሁን ትሄዳላችሁ አለኝ። እኔና አንድ ወንድሜን በዚህ ትግል ውስጥ ያለ ወንድማችን ተያይዘን ወደ ደብረ ማርቆስ ነበር ተጓዝን። ጅዳ ሰፈር ሸራተን ሰፈር ነው የሚባለው ስሙ ከሰዓትኩኝ ታረማለሁ። እዛ ደብረ ማርቆስ 5 ቀናት ነበር የቆየ ነው። ወግ ደረስ ነበር በወቅቱ ወግ ደርሴ ነው የወር ቤት ተዘጋጅቶ እዛ ውስጥ ነበር የተወሰነ ማረፊያ ተዘጋጅቷል። ሶስታችንም እኔ እስክንድር ነጋ አንድ ወንድሜ ሆነን እዛ ማረፊያ ተሰጠን አብረን ቁጭ አልን ሰው እና እኔ እንትን ወድ ነበረ ምንድነው ስፔሻሊ ያው ምንድነው ፍላጎት እንደ ጥያቄዎች ጠይቀው ነበር። ለምሳሌ አዲስ አበባ የምትለው ማንን ነው ብዬው ነበር ማረሳው ጥያቄ አለ። አንተ በባልደራስ እንቅስቃሴ ውስጥ አዲስ አበባ የሚባል ነገር ነበር ሁላችንም እንደምናስታውሰው። አዲስ አበባ ግን የምትለው ማን ነው? እኔ እኮ ብዬዋለሁ እንደ ግለሰብነት ወቅቱ እኔ እኮ አዲስ አበባ የምትለው ይሄ ያው የከተማውን ማህበረሰብ የኦሮሞማው የኔ ነው አዲስ አበባ የኔ ነው እያለ ሊሰለክተው እየተዘጋጀ ባለበት ሳለ አዲስ አበባ ስትል እኮ አንተ አማራ ያልክ ይመስለኛል። ያ ምክል ይመስል ነው እኮ እንትን ማረጋው አልኩት። ግን አንተ አዲስ አበባ የምትለው ማንን ነው እለዋለሁ። ለምን እንደሆነ የከኝ ምክንያት ይተከኛል። የሚገርመው ነገር አይ እኔ ባለኝ መረዳት አሁን በዚህ ወቅት አዲስ አበባ ይሄን ከተማው ማህበረሰብ ወጣቱ እያለማመድ ነው ከሄደን በ20 እና በ30 ዓመታት በኋላ ይህ ልምምድ አድጎ ማንነት ሊሆን ይችላል የሚል እንትን ነበረኝ መረዳት ይራሽ ሌላ ማንነት ማለት ነው። አዲስ አበባ የሚባል ማንነት ሊሆን ይችላል እኮ የሚል እንግዲህ የተሳሳተ መረዳት ሊሆን ይችላል። ይሄን እንትን እና እኛ ደግሞ ኦሮሞ አዲስ አበባ ይሄ ነው እያለ የተለቀቀው እንትን ያደረገ ባለበት ወቅት ላይ ዘመን ላይ እኔ እንደ አማራ ወጣት ማህበር አባልነት እንደ አማራ ብሔርተኛ እንደመሆኔ አዲስ አበባ የኔ ናት የኛ ናት። ኦሮሞማው የኔ ናት ብሎ ይታገል ባለበት ሰዓት ላይ እኛም የኛ ናት ብለን ነው የምንታገለው። የአፄ ዳዊት መናገሻ በረራ ከተማችን ናት። ስለዚህ አዲስ ማንነት ሊፈጠርለት አይገባም። በትክክል ቢጠና እኮ ያ ከተማ ህዝብ በትክክል የሚታወቅ መንግስት ያጠናውም 60% አካባቢ የአማራ እንትን ያለው ነው ማንነት ያለው ማህበረሰብ ነው። ያ ከተማ
ዲሞግራፊ ለመቀየር እየተሰራ ያለው ነገር እንዳለ ሆኖ እና እንደዚህ ለምን ይባላል አሉ በጣም አጭር እንትን ያለ መስሎኝ ተመለሰልኝ። ዝም ብሎ እንትን የሚያስብላ ኩርኩም በለው ያጋስባል። እናንተ ደግሞ ታከሩታላችሁ ያለ ቃል በቃል አታከሩዋል። ኃይሌ አታከሩ ቃል በቃል እና አጠቃላይ መሳል ተመለሰልኝ። ታውቁት የአዲስ አበባን ጉዳይ ሌሎች የሀዌ በባልደራስ ውስጥ የሚያሳትፋቸው እንግዲህ የተለያዩ እንትኖች ነበሩ። በተለይ ስማቸው መጥራት አልፈልግም። አሁን ከኦሮሞማው አገዛዝ ጋር ቅርብ ቁርኝት ያላቸው ሰዎችን በውጭ ሀገር የባልደራስ የውጭ ምናምን ኃላፊዎች ምናምን እያደረጉ ሾሙ ነበር። ለምን ታደርጋለህ ግን አንተ ምንድነው እንትኑ እና ሁሉ እየጠየቀው ምን በቂ ምላሽ አላገኘም። ስሙም ላለመጥራት ፈልጌ ነው ሰውየው ነው። አያስፈልግም፣ ሰዎቹን ስም አያስፈልግም። እንደዚህ አይነት ጥያቄዎች ሁሉ አልተመለሰልኝም። ሌላ መሰረታዊ ጥያቄ ያነሳሁት በቀጣይ ምን ልታደርግ አስበሃል? እኛ ምን እንደምናግዝህ አራበያ ዘመነ ካሴ አግዙ ተብለን ታዘናል። ያው ሜዲ ባከን መሰረት አጥቻለሁ እዚህ ድረስ። በቀጣይ ምንድን ነው የምታደርገው? ምን ልትሰራ አስበሃል? ልታደርግ አስበሃል? ጥያቄ ያነሳ እና አሁንም ይሄ እንትኑ ምናምን አንድ አፕል አይፎን ስለዚህ እንኳን እዛ ስልክ ላይ የጎጃም ካርታ ነበር ያሳየኝ። እዛ ስልኩ ላይ ስለተደረገ የጎጃም ካርታ ሳይል እና ያቺ ካርታ እዚህ ላይ ያው በቡሬ በኩል ወደ ወለጋ የተጠጋ ቦታ እየተመረጠ ላይ ሳይቶች ተመረጡ። ከዚህ ቦታ ተነስተን ያ በወረቀትም በንድፍ የሚመስል ነገር የታገዘ ነው። ዝም ብሎ ያው ግራፊክሱ በእጅ የተሳለ ማለት ነው። ከዚህ ተነስተን እዚህ ከወለጋ አካባቢ ያለውን ገዳይ ኃይል እያጸዳን ወደ አዲስ አበባ የሚሄድ ከዚህ ተነስቶ ወደዛ የሚሄድ ኃይል አለ። እሺ ሸዋ ላይ አሁን የሸዋን ካርታ ነው እንደዚህ ሞባይሉ ላይ አለ። የሱ ሞባይል ላይ ከዚህ ተነስቶ በናዝሬት በዛ በኩል አድርጎ ወደ አዲስ አበባ ስርዓቱን ለማስወገድ እንቅስቃሴ ይደረጋል እና አይነገር። እሺ ጎጃምና ወሎ ወሳልኩኝ ነው አይተዋቸው። ጎጃምና ወሎ አይን ጎንደርና ወሎ እንግዲህ ጎጃም ላይ በወለጋ በኩል ሸዋ በዛርገን ጉዞ እናደርጋለን። ጎንደርና ወሎ ስላለው ጥያቄ ጎንደርና ወሎ በሰሜኑ ጦርነት ወቅት ብዙ ተዋግተዋል፣ ዋጋ ከፍለዋል። ተውዛ እንትን ይጠብቁ ህወሓት ይጠብቁ አይነት ነገር ምላሽ ደረሰት ነው። እኔ እንደ አማራ ወጣት ማህበር ሳፈጣኝ ሆኜ እንትን እንደሚያደርግ እንደሚሰራ አንድ ወጣት እንዴት እንደዚህ አይነት ነገር አለ? እኛ አማራ የምንለው እኮ አራቱም የአማራ ትምህርቶች ጎጃም፣ ጎንደር፣ ወሎ፣ ሸዋ አንድ ሆነው እንዲታገሉና የመጣብን የህልውና አደጋ እንድንቀለብስ ነው እንጂ የማስበው ጎጃም እንደዚህ ለብቻ ይዋጋ፣ ሸዋ በዛ ያደርጋል፣ ወሎ እንደዛ እንዴት አካባቢ መሰረውልኝ እና እንትን ሆነብኝ። እንዲህ አይነት መሰረታዊ እንትኖችን ጠይቅ ነበር ዝም ብዬ እና አሁን ቅድም ያልኩህ አዲስ አበባና በተለይ ምን ታደርግ አስባል ለምን ሁለት ጥያቄዎች በቂ ምላሽ አልተመለሰልኝም ነበረ። እንትን ብያለሁ፣ ደንግጫለሁ በወቅቱ ነው። ግን ያስቱ ዝም ብዬ ለራሴ ወይ መንገር አልፈልግም ሆኖ ይሆን የአዲስ አበባ ጉዳይ እንኳን የገሩን የነገረኝ አታክሩ ነው ያለኝ። አታክሩ ኃይል አታክሩ ማከርቱ አይደለም ስንተዋል አይ እኔም ማምነው ብያለሁ በወቅቱ። እኔም ማምነው ቅድም እንዳልኩት ኦሮሞማው አዲስ አበባይነት እያለ ነው። እኔ ደግሞ የአባቶቼ የአያቶቼ ከተማ ናት። የአፄ ዳዊት መናገሻ ከተማ ነች እሷ አዲስ አበባ። ስለዚህ የእኔ ከተማ ናት ብዬ ነው የምታገለው አልኩ እና እንዲህ አይነት ነገሮች ነበረ እዛ ውስጥ የተወያየ ነው። እዚህ ላይ አንድ ቅርቡ እዚህ ወደ ጫካ ከወጣን በኋላ እዛው ምስራቅ ጎጃም ደንበጫ አካባቢ አንድ እንደኔው
በአርበኛ ዘመነ ካሴ ትእዛዝ አብራችሁት ሆኑ፣ ጠብቁት፣ አግዙት ተብሎ ከሱ ጋር የነበረ አንድ ወንድም ያለ አሁንም አለ በሌዋ ከኔ ጋር በቅርብ እየታገለ ያለ ወንድማችን እንደዚህ አይነት ውይይት ሲወያዩ ምንድን ነው ታርጋቸው በዚህ ይላል እንዴት እንደዚህ ይሆናል የሚል ጥያቄ እንዳነሳለት አርበኛ ዘመነ ካሴ ዋህ ነው እኮ እንዳትክደው አይነት ሁሉ እንዳለው ነገሮኝ እንደው የሰው እንትን ቢሆንም ያጓደኛው የነገረ በጣም መሰረታዊ እንትን ነው ዘመነ እኮ ዋህ ነው ከን ነው እባክህ እንደሌላው ሰው እንዳትክደው አልኩት አለኝ የሚደንቀው ነገር ያው እና መነጽሩ ዝቅ አልኳ ፍቅር ያገኛል አሁን ይሄ ሁሉ ማወራው ለምንድን ነው ይሄ ልጅ ምን ታይቶት ነው እንደዛ ያለ በወቅቱ ይላልው ያው እና ለምንስ ደነገጠ አሁን ይሄ ልጅ ያሽኛል ሊሞት የወጣን ሰዎች ነው የሚያው ከጥላት ጋር ፊትለፊት በየትኛውም ሰዓት ላይ ተተኩሶ በስተኮሰ እንትን ልንሞት እንችል እውነት ተናግረን ነው የምናልፈው በዚህ ዘመን ደግሞ ተዋሽቶ ተደባብቆ በሴራ በእንትን ይሄ አይደለም ይሄ የፖለቲካ ጨዋታ ብቻ አይደለም የህልና ትግል ላይ ነው ያለው እና እንዲህ ማየት መልስ እንደመለሰለት ተጫውተናል እና ቀደም ዳሳሳይ ምንድነው ምን ልታርቀስ አስባህ ያልኩት ጥያቄ በቂ ምላሽ ሰጠኝ ከኋላችን እኮ ባዲን የሚባል ጥርስ ያለው በወቅቱ የሚያዘው ሚኒሻ የሚያዘው ፖሊስ የሚያዘው አድማ ልተናኳለ ከጀርባ እዚህ ክልሉ ላይ እሱን ሳናፈርስ እንደሆነ ወደ ሸዋ ከቡሬ ተነስተን በወለጋ ወደ አዲስ አበባ የምንጓዘው ከሸዋ ተነስተን በናዝሬት ወደ አዲስ አበባ የምንጓዘው ከባዲን ጋር መስራ ነው ግራ ይገባ ነበር ነው እንትን ባህሪን ላግዘውን እንትን የሚያደርግ ነገር ነው ምላሽ የሌለው እንደ ጥያቄ ጠይቄ የተመለሰልኝም በዚህ መንገድ ነው የነበረው በጣም የሚገርም ነው እኔ ሰምቻው የማላውቀው ጉዳይ ነው ያነሳልኝ ኃይሌ ምክንያቱም እንዴት ከየት ተነስቶ ኦኬ ከወጃም በቡሬ በኩል አድርጎ የሚሄድ እንዳልከው አሁን መጨረሻ ላይ የተናገርከው ነገር አለ ሸዋ በዛ ሁለቱ ብቻ ወደፊት እንዲሄዱ አለ ከበአዴን ጋር ስምምነት ነበረ ወይ ያሰኛል ምክንያቱም በአዴን ባህር ዳር ላይ ወይንም አጠቃላይ ክልሉ ላይ ተንሰራፍቶ ባለበት ሰዓት እንዴት ነው ወደፊት መሄድ የሚቻለው በምንስ መንገድ ነው ምን ከነሱ ጋር ካልተስማማ በስተቀር ምንድነው ወደዛ ሊያስኬድ የሚችለው ነገር ምን አይነት ተአምር ነው በማጂክ ነው ወይ የሚሄደው ከየትስ እና ይሄ ሁሉ ነገር በጣም አሁን እንኳን ተደራጅቶ ታጥቆ ምን ብሎ እንኳን እንዲህ ዝም ብሎ አይደለም መሄድ የሚቻለው በብዙ ጥናትና በብዙ ነገሮች ታግዞ ነው ፋኖ ወደፊት የሚገሰግሰው እንጂ ዝም ብሎ በዘፈቀደ ተነስቶ የሚሄድ ነገር አይደለም ግን የሆነ የተደበቀ ነገር አለው ማለት ነው ምናልባት እናንተ ያላወቃችሁት ይሄን ነገር ሲገልጽ አንድ የተደበቀ ነገር አለ የሚገርመው ግን ወሎና ጎንደርን ተዋቸው እነሱ ተወርተዋል ዘው ወያኔን ጋር ይቆዩ ማለቱ ምን አይነት ንቀት ነው ምን አይነት ንቀት ነው ስለዚህ ሰዎችን የመጠቀም ባህሪው በጣም የተደበቀ ባህሪው ነበር ያሳየ ነበረው በእውነት በጣም ብዙ ህዝብ ይደግፈው ነበር በፊት የነበረው ሁኔታ እናንተ ራሳችሁ እንግዲህ የጎጃም ወጣት ወደ አዲስ አበባ አንሰድም ብሎ ያደረገውን ትንቅንቅ የሚታወቅ ጉዳይ ነው ይሄው የገለጽከው ነው የአካል ምስክር ነህ የተግባር ምስክር ነህ ይሄን እንዲህ አይነት ሁኔታውን በጣም የሚገርም አይነት ሁኔታ በጣም ድብቅ ባህሪ ያለው ሰው በሆኑን በርግጥ በተግባሩ እያየነው ነው ወደ ሌላ ጥያቄ ልሻገር እስኪ ከዚሁ ጋር የተያያዘ አለን በተለይ ይሄ ከአማራ ህዝባዊ ኮሚቴ ወደ አማራ ህዝባዊ ሸንጎ ወዘተ ምናምን የሚባሉ ነገሮች አሉ የነበረውን ሀዲዱን የጠበቀ ትግል ጠልፎ የአማራ ህዝባዊ ግንባር የሚል ጉዳይ ተቋቋመ ወይንም የክህደት ምስረታ በተመለከተ እንደው በጣም የሚገርም ነገር ስለነበር ይሄን ጉዳይ ታዲያ በወቅቱ እንዴት አየኸው እንዴት ነበር ይሄ ነገር ምክንያቱም የአማራ ህዝባዊ ኮሚቴ የሚል ነበር ወደ አማራ ህዝባዊ ሸንጎ
መዘዋወር ጉዳዮች ተከናወኑ። ከዛ ቀጥሎ ደግሞ የአማራ ህዝባዊ ግንባር ሆነ። ይሄ ክህደት እንዴት ነው የነበረው? በርግጥ ሻለቃ ዳዊት ያነሱት አሁን በቅርቡ የመጨረሻ ብለው ያነሱት ነገር አለ። መጨረሻ አትጠይቁኝ ከዚህ በኋላ እኔና እስክንድር ነው ያቋቋምነው ይህን ድርጅት የሚል አይነት ሁኔታ ማካሄድ አለ። እንዲሁ በአጭሩ ለመግለጽ ብዬ ነው። እና እንዴት ነበር ይሄ ሁኔታ እንዴት ነበረ? ያው ጥሩ እንግዲህ የአማራ ህዝባዊ ኮሚቴ የሚባል በርካታ አደረጃጀቶች የሚሳተፉበት አንድ ስብስብ ነበረ። በርካታ ትልቅ የአማራ ጉዳይ ያገባናል የሚሉ ስመጥር የሆኑ አመራሮች የሚሳተፉበት፣ ታዋቂ ሰዎች የሚሳተፉበት፣ አደረጃጀቶችም እንደዛው የሲቪክ ማህበራትን የፋኖ አደረጃጀቶች የሚሳተፉበት አንድ ስብስብ ነበር የአማራ ህዝባዊ ኮሚቴ የሚባል እና የዛ ኮሚቴ አንዱ አካል ነበርኩ እኔ እንደ ወጣት ማህበር የሲቪክ ማህበር። ሌሎች ሲቪክ ማህበራትን እዛ ውስጥ ይንቀሳቀሳሉ። ስማቸውን ማንጠራቸው ግለሰቦች ይኖራል። አርበኛ ዘመነ ካሴን ጉዳይ ያውቃል። እዛ ያ ኮሚቴ ስብስብ ውስጥ ያውቀዋል። ሌሎች ሰዎች የሚያውቁታሉ። ይህ ሰው እንግዲህ እስክንድር ከተፈታ በኋላ እኛ ከፈቀቅነው በኋላ በዚህ ስብስብ ውስጥ ተሳትፎ እንዲያደርግ ድሉን አግኝቷል። ማድረግ የሚችል አስተዋጽኦ እንዲያበረክት እና አንድ ከፍ ያለ ሴንትራል ኮሚቴ ያለው እዛ ውስጥ የሚወያዩ አሉ። በየሌብሉ እንትን አለው ተልእኮቹ ይቀበላል። ከስማ እንዲህ አይነት ነገር እንቅስቃሴ ነበር። የዚህ ኮሚቴ እንግዲህ ሁሉንም ያ መንፈስ ምንድን ነው ዓላማው? አንድ አማራዊ ቤት ለመፍጠር የሚደረግ እንቅስቃሴ ነበር። አንድ አማራዊ አደረጃጀት ለመፍጠር ሲቪክ ማህበሩ በሲቪክ ማህበር በአንድ እንትን ውስጥ ይመጣል። የሀይል አደረጃጀቱ በአንድ መዋቅር ይመጣል። የአማራ ፋኖ አንድነት ምክር ቤት የሚባል ነበረ። ያው እስከ መጨረሻው አልሄደም፣ አልተሳካም እንጂ ያ ፋኖ ሰብስቦ አንድ መዋቅር ለማድረግ የተደረገ ሂደት ነው። እዛ ውስጥ የነበረ እንቅስቃሴ ነው። ሲቪክ ማህበራትም ልክ እንደዛው በአንድ መዋቅር ውስጥ በማን እንትን ውስጥ በአማራ ህዝባዊ ኮሚቴ ጥላ ውስጥ ነው ማለት ነው የሚደረግ እንቅስቃሴ ነበር። ይህ እንቅስቃሴ ሀዲዱን ጠብቆ እንግዲህ ለምንፈልገው አብዮት ለምናመጣው ወደፊት ላቀብነው አብዮት ሀዲዱን ጠብቆ እንዲጓዝ እንቅስቃሴ የተደረገ ነበረ። ሁሉም የሚችለውን አስተዋጽኦ የሀይል አደረጃጀቱ የማሰልጠን የማስታጠቅ እና እንቅስቃሴዎች ይሰራ ነው። በተለያዩ ቦታዎች ላይ ጎጃም ላይ ይሰራ ነበር። በህዝብ ኃይል ጎንደር ላይ ስራዎች ይሰሩ ነበር። ስልጠናዎችን ይሰሩ ነበር። የማስታጠቅ ስራ ይሰራ ነበር። ወጣት ማህበሩን በየአካባቢው እንትን የማድረግ የማደራጀት ተማሪው ማህበር እንደዚህ የማደራጀት ስራዎች ሌሎች ማህበራት የማደራጀት እንትን ማድረግ አደራጀት የማስፋት ስራዎች የተሰራ ነበር። ይህ የአማራ ህዝባዊ ኮሚቴ ሀዲዱን ጠብቆ ቢጓዝ ኖሮ ትራንስፎርም የሚያደርገው ወደ አማራ ህዝባዊ ሸንጎ ነበር የሚባለው ይሆናል ተብሎ በጥሬ የተያዘ ነው። እቺ ሚስጥር እንግዲህ ይሄ ሚስጥር የተወሰኑ ሰዎች ብቻ ነው የሚያውቁት የነበረው። የሆነ ትራንስፈር እንዳለበት ይታወቃል። ግን መቼ እንዴት ይደረግ የሚለው የሁሉም መተማመን ሲሆን ነበረ ወደዛ ትራንስፈር የሚደረገው ስሙ የሚያደርገው። በዚህ መሀል ላይ የተወሰኑ እንግዲህ አርበኛ ዘመነ ካሴ እስር ቤት ነው። በተለያየ መንገድ የታሰሩ ሰዎችም ነበሩ። ምን ማድረግ ተጀመረ? እሱና አንድ አሁን ስሙን እንግዲህ መጥቀስ የማልፈልገው ሰው ሆነው በአራቱም ግዛት ላይ ሶስት ሰው ነበረ የህዝባዊ ኮሚቴውን የሚያንቀሳቀሱ ከጎጃም 3 ሰው ከሴንትራል ኮሚቴው በታች ያለ ነው። ይሄ ምለው እና አሁን ህዝባዊ ኮሚቴውን ወደ ህዝባዊ ሸንጎ መቀየር አለበት በአሁን በአንድ ጀንበር ተባለ። አንተም አሁን እንደገለጽክልን ከሱ ባለው ሻለቃ ዳዊት እኛንን እንትን ያደረግነው የሚል ነገር ተናገር። እሱ አልሰማሁም ነበረ። እንግዲህ ማስረጃ ነው እሱ ራሱ። የአማራ ህዝባዊ ኮሚቴ ወደ ህዝባዊ ሸንጎ ሲቀየር የሚደረገው ሎጎ ሁሉ ተዘጋጅቶለት ነበር። የሚደንቅ ሎጎ ያ ሎጎ በሚገርም ሁኔታ የአማራ ህዝባዊ ግንባር ተብሎ የተመሰረተና የከሸፈው ድርጅት አርማ አድርገውት ነው በኋላ ላይ። የሚገርመው ነገር ማለት ነው። ይሄ ነገር ከመሆኑ በፊት ግን ለእኛ የቀረበልን ጥያቄ ነበረ።
በቃ ትራንስፎርም ይደረግ ማለት እንግዲህ እኔ የምጠየቀው እንደ ወጣት ማህበር ነው። ሌላው ይዞት እንደመጣው ምናምን ነው የሚጠየቀው እና እንወያያለን። እንዲህ እየተባለ ነው። ሁሉም ማመን አለበት ያን ነገር ትራንስፎርም ማለት ሁሉም መተማመን ስላልቻለ በወቅቱ ይቆይ የሚል ነገር ከላይ ካሉ አመራሮቻችን ተነገረን። ያንን ከላይ የነገሩን አመራሮቻችን የነገሩንን ነው የምንሰማው። መሪዎችን ማክበር መስማት ነበረብን። ስለዚህ ይቆያል። በዚህ ወቅት ነበር ችግር የመጣው። እስክንድርና አንድ አሁን ስሙን የማልጠቅሰው ሰው በህይወት የለም። የሚያሳዝነው በህይወት የለም። በአሁኑ ሰዓት በዚህ ትግል ውስጥ አልፏል። ሆነው እንትን ይደረጋል። ትራንስፎርም መደረግ አለበት። እዚህ ላይ የተነገሩ ንግግሮች ነበሩ። በጣም አሁንም ልብ የሚነካ የሚያሳዝን የታሰሩ ወንድሞች፣ የታሰሩ ወገኖቻችን፣ የታሰሩ እህቶቻችን አይፈቱም። ለ15 እና ለ20 ዓመት እዛው ነው የሚቆዩት። ዝም ብለን እኛን መታገል ያለብን እኛ ባለው ነው መሄድ ያለበት አይነት ነገር ሁሉ ንግግር ነበር። እዚያ ነው አርበኛ ዘመነ ካሴ ከዛ እስር ቤት የማይወጣ ሁሉ መስሏቸው ያወሩ ሰዎች ነበሩ። በጣም ይገርመኛል ነው። ስለዚህ በእኛ በእጃችን ያለው እኛን የምንራመደው እሱ እስር ቤት ነው። ምንም አይሆንም። እንትን አድርገው ትራንስፎርም አድርገን እንሂድ እኛ እንቀበልም ብለን ወዲያውኑ ከዛ ከህዝባዊ ኮሚቴ ውስጥ የነበሩ ሰዎችን እንትን አደረግን። አካሄዳቸው ልክ አይደለም የነበር ዋትስአፕ ግሩፕ ነበር። ከዛ ውስጥ አሰጥ ስራ ሰራ እና ለተለያየ ሚዲያዎች እንዲህ አይነት እንቅስቃሴ እየተደረጉ ነው፣ የመጥለፍ ስራ እየተካሄደ ነው የሚል ፍንጭ ሰጠን። እነዛ ሚዲያዎች የተወሰነ መንገድ ጠለፋ እየተካሄደ እንደሆነ አውጡት። በወቅቱ ሰው አያስተውለውም። ህዝብ ጊዜ ያን የነበረ ህዝባዊ ሸንጎ ለህዝባዊ ሸንጎ የተዘጋጀውን አርማ ሎጎ የአማራ ህዝባዊ ሸንጎ ተብሎ ሎጎ አሁን ህዝባዊ ግንባር ወደ ኋላ ሄዶ ጎግል ቢያደርግ ሰው ያገኘዋል። የአማራ ህዝባዊ ግንባር ተብሎ ያ ሎጎ መጣ። እኛም እንደማንኛውም ሰው ቁጭ ብለን በእንትን ሰማነው፣ በሚዲያ ሰማነው። አርበኛ ዘመነ ካሴ ከዚህ ቀደም እንደተናገረው ማረሚያ ቤት ነው በቴሌቪዥን ሰማው። ሀቅም እኛን ነው የመጀመሪያው ክህደት የተፈጸመው ያኔ ነው። ሀዲዱን ጠብቆ እየተጓዘ የነበረን ሊመጣ ለምንፈልገው አብዮት እየተዘጋጀ ያለውን ግን በዚህ መንገድ ተለፈተናል። የአማራ ህዝባዊ ግንባር ሲመሰረት ጎጃም ላይ የአማራ ህዝባዊ ኃይል የሚባል የፋኖ አደረጃጀት አለ። አርበኛ ዘመነ ካሴ የሚመራው በዚህ ላይ ቆስሉ የሚጠብቁ ሰዎች የአማራ ህዝባዊ ኃይል ፋኖ አርበኛ ዘመነ ካሴ አዟቸው ጠብቆ የተባሉ ወንድሞቻችን ናቸው። እነዚህ ሰዎች ራሱ አያውቁም። ከዛ በኋላ ነው ይፋ ከተደረገ በኋላ ወደ ማረሚያ ቤት ተፈተላል። ታውቃለህ ወይ ተባለሱ። እኔ ራሱ ታውቃለህ ወይ ጠይቄያለሁ በወቅቱ ምን የሚመልሰው ጠፍቶት ምን ሲያደርግ አስታውሳለሁ። ሲጨነቅ አላውቅም ብሎ እንዲያደርግ ሊመጣ የሚችለውን ነገር ያስባል። ቆይስ ተረጋጉ ይለናል። ቆይስ ተረጋጉ የሚል ምላሽ ነበር የሚሰጥ እና የመጀመሪያው ሂደት እንግዲህ ሎጎ እንኳን የሚያሳዝነው ነገር እኮ ሎጎ እንዲያው በነገራችን ላይ አሁኑ ወቅት ራስ በአሁኑ ሰዓት የአማራ ፋኖ ምን አፋድ የሚባል ድርጅት የመሰረተው ድርጅት ሎጎ የአማራ ፋኖ በጎጃም ሎጎ ነው። ተመሳሳይ ነው። አይታችሁት ከሆነ ሰው አስተውሉት ከሆነ እንዴት ሎጎ ሰው ይሰርቃል? እንዴት ሎጎ ኮፒ ያደርጋል ሰው? እና የዛ እንግዲህ ይመስለኛል የህዝባዊ የአማራ ህዝባዊ ሸንጎ ሎጎ ወደ ህዝባዊ ግንባሩ ሎጎ የቀየረ ልምድ በዛ የለመደ ሰው በዛ የለመደ ቡድን ስብስብ አሁንም የአማራ ፋኖ በጎጃም የሚለው ሎጎ ላቫሃድ የሚባለው ድርጅት ሀሳዊ ድርጅት አድርገውት እናያለን። እና በዛ ወቅት ነው እንግዲህ ሀዲዱን ጠብቆ እየተጓዘ የነበረውን አብዮት ለመፍጠር እየተሰራ ያለው አንድ ተቋም ሁሉንም አራቱም ማዕዘን ላይ የሚገኘውን አደረጃጀቶች ሲቪኩም የሀይል አደረጃጀቶች በአንድ አሰባስቦ ለማስኬድ እየተሰራ የነበረውን እንቅስቃሴ በእንደዚህ አይነት የክህደት መንገድ ነበረ የመጥለፍ ስራ ተሰርቶ ያው የተፈጠረው የሆነው
በጣም የሚገራርም ነገሮች ናቸው የተከናወኑት። በጣም የሚገርም ነው። ክህደት በውስጡ በደም ስሩ የገባ ነው ማለት ነው። አሁን ከምትገልጻቸው አኳያ እኔ ሎጎውን አስተውየው አላውቅም እና ይህ የአማራ ህዝባዊ ሸንጎ የሚለውን ቀጥታ ወስዶ የአማራ ህዝባዊ ግንባር ለሚለው እንዴት እንደሰጠው እንግዲህ ይሄ የማንንም ፍቃድ ሳይጠይቅ ማለት ነው። የማንንም ፍቃድ ሳይጠይቅ የተከናወነ ነው ማለት ነው። አሁን እንደምትገልጽልኝ በፍቃደኝነት ላይ የተመሰረተ ሳይሆን የማንንም ፍቃድ ሳይጠይቅ የተከናወነ ነው። ልክ ዘመነን ከዘመነ ጋር የተነጋገረውን ነገር ክህደት በተሞላበት እንዴት እንደፈጸመው እጅግ የሚገርም አይነት ሁኔታ መሆኑ እኔ እስካሁን ድረስ በጣም ይታየኛል። እንደዚህ አይነቱ አልፎ ተርፎ አሁን ደግሞ ሎጎዎችን እንትን የማድረግ ነገሮች አሉ። ይሄ ሰው ጥሩ ከሃዲ ነው ማለት ይቻላል። በደንብ ይሄ እኮ በሎጎ ያየነው እኮ በጣም ዜናውን ተወላ መሰረታዊ እንትሮችማ ያው እንግዲህ ቀደም እኮ ተናገር። በዚሁ አጋጣሚ እንደው ያን አንቀበልም እኛ አብዙ ጠብቆ መጓዝ አለበት፣ አርበኛ ዘመነ ካሴ መፈታት አለበት እና ሌሎችም እንደዚህ አይነት ጥያቄዎች ስናነሳ የተሰጠ ምላሽ ነበረ። ክህደት ከዚህ በላይ የለም ብዬ ማምናለሁ። እኔ ምን ተብለናል በወቅቱ እንግዲህ ያው ያኔ ጫካ አልወጣንም፣ ከተማ ውስጥ በህቡ ነው የሚሰራው፣ ራሳችን ደብቀን ነው የምንንቀሳቀሰው። አገዛዙ በተለይ እንደኔ አይነት ሌሎች እንግዲህ በሽብር ወንጀል ተከሰን 51 ከነበና ዶክተር ወለስና አሰፋ መዝገብ በሚባለው እንዲያርጋል ተብሎ በልዩ ኃይሉ መፍረስ ባደረግነው እንቅስቃሴ ነው። እኔ የራሳ ምን አረክ ይባል ነው በኩራት የምናገረው የልዩ ኃይላችን መፍረስ ተቃውሞ አደባባይ ባህር ዳር ላይ አስተባብራለሁ። ባህር ዳር ላይ ብቻ አይደለም ይሄ ሰልፍ ያስተባበርኩት፣ በመላ ክልሉ ወጣት ማህበር ባለበት ቀጠና ሁሉ ከተሞች ሁሉ የልዩ ኃይል መፍረስን በመቃወም እንትን አድርገናል። በዚህ ተከስሻለሁ። ያኔ ተከስሼ ያው በሽብር ወንጀል ተከስሼ ፈለግ ነበርና በህቡ ነው የምንንቀሳቀሰው፣ ተደብቀን ነው የምንንቀሳቀሰው። ይሄን ስራ የምንሰራ የነበረው እና በዚህ ወቅት ምን ተብለናል? እንግዲህ ከዚህ በላይ ክህደት የለም ማሳያል ስለሚሆን ነው። ይሄን የማትቀበሉ ከሆነ ከህዝባዊ ኮሚቴ ወደ ህዝባዊ ሸንጎ የሚደረገው ሽግግር የማትቀበሉ ከሆነ በያላችሁበት ቦታ ጠቁመን እናስይዛችኋለን የሚል ንግግር ሰጥቶን ነበር። ሀቅ ስለሆነ ምን ማለት እንደው ከስርዓቱ ጋር የሚሰሩ ሰዎች ናቸው እንዴ ማለት ነው ሁሉ ብለናል በወቅቱ። እንዴት ጠቁም ያስይዛሉ ይላል። የምንታገለውን ኃይል እናፈርሰው የምንፈልገውን ኃይል እኔ ላፈርሰው የምፈልገው ልነቅለው የምፈልገው መጀመሪያ ባዕድ የሚባል የአማራ ብልጽግና የሚባለውን ኃይል ነው መንቀል ያለብን። በአማራ ህዝብ ትከሻ ጫንቃ ላይ ቀንበር ጭኖ ህዝባችን ለመከራ የዳረገውን ኃይል ነው ማፍረስ ያለብን መጀመሪያ ተብሎ ነው ታስቦ የተሰራ የነበረው። ይህን ኃይል እናፈርሳለን ብሎ የከመጣ አንድ ሰው፣ አንድ ግለሰብ፣ አንድ እንደው መሪ ነኝ ሰው እኔ የምለው የማትቀበል ከሆነ ጠቁም ያስይዝሃለሁ አስለቅምሃለሁ ከተባል እንዲህ አይነት እንግግዛ ውስጥ ከተገባ እየተሰራ ያለ የነዚህ ሰዎች እየሰሩ ያሉ ከማን ጋር ላፈርሰው የምፈልገው ኃይል ጋር ነው እየሰሩ ያለ ማለት ነው። እንዲፈርስ አይፈልጉም ማለት ነው። እና ክህደቶቹ ሎጎ አሁን እኮ ሰው ስለማያስተውለው ነው። አፋሃድ የሚባል ድርጅት ይሄ ሀሳዊ ድርጅት መሬት ላይ የሌለ ድርጅት ሎጎ የአማራ ፋኖ በጎጃም ኮፒ ያደረገው ይትምት ነው። ወደኋላ ሰው ያስተውለው ይሄን ከሰማ በኋላ መሀል ላይ ያለውን አንበሳ ምናምን ዙሪያው እንዲህ አይነት ነገሩን ኦልሞስት ኮፒ ያደረጉት እኮ አፋሃድ ስለመሰረተ ትላንትና የአማራ ፋኖ በጎጃም የተመሰረተ ነው። አያችሁ ሎጎ እንኳን የሚያደርግ ስብስብ እኮ ነው። የተልእኮ ጉዳይ መሆኑን እኮ ግልጽ እያየን ነው። የተልእኮ ጉዳይ መሆኑን ግልጽ እያየን ነው። በዚሁ ላይ ተጨማሪ ጥያቄ ላንሳ። እንትኔን እየገደብኩ ለመሄድ ሰዓቴን እየገደብኩ ለመሄድ ብዬ ነው። ግንባሩ ከተመሰረተ በኋላ የአማራ ወጣቶች ማህበር የቀረበለት ጉዳይ ነበር ወይ?
በአማራ ህዝብ ስም እንደው ከተሰበሰበው ገንዘብ እንደው ትንሽ አልደረሳችሁም ወይ? ትንሽ ደርሷችሁ ከሆነ ማለቴ ነውና እንዴት ነው በዚህ በኩል የቀረበላችሁ ነገር አልነበረም? ምክንያቱም የተለያዩ ነገሮችን ስለምንሰማ በሌሎች አካባቢ ይገርምሱ ላይ ነው እንግዲህ በዛ እንቅስቃሴ ውስጥ ነበርንበት ሰዓት ላይ ያው ቀደም ከላይ እንደገለጽኩት የወጣት ማህበሩ በእኛም ስም ነው የተሰበሰበው። በነገራችን ላይ ገንዘቡ በአማራ ህዝብ ስም የተሰበሰበ ገንዘብ ነው። በአማራ ህዝብ ስም በአጠቃላይ በተለይ ምክር ቤት ባሉ ወንድሞቻችን በአርበኛ ዘመነ ካሴ ስም በመስከረም አበራ ስም ጭምር በሌሎችም የህሊና እስረኞች የፖለቲካ እስረኞች ለአማራ ህዝብ ብለው የታገሉ የፖለቲካ እስረኞች ስም ጭምር ነበረ በመላ አማራ ህዝብ ስም የተሰበሰበ ገንዘብ። ከዛ ገንዘብ ወጣት ማህበሩ ምንድን ነው መስራት የሚፈልገው የሚል ጥያቄ ነበረ ወይም ንግግር ነበረ። አሁን በቀጥታ ላይ የመጡት እነዚህ ሰዎች ግንባሩ አለ በቀጥታ የመጣው ውጭ ሀገር ያለው የእሱ የህዝባዊ አሰባሳቢ ኮሚቴው እንግዲህ ግንባሩ የገንዘብ አሰባሳቢ ኮሚቴ በኩል ነው እንትን ያደረገው። እንግዲህ በእጅ አዙር እንትን መደረግ ይመስለኛል። አሁን ቀጥታ ያው ቅድም ላይ እንደገለጽኩት ከዛ ኮሚቴ ክደት ስለነበረ ከኛ ጋር መግባት ስላልተቻለ ከወጣት ማህበሩን አሳልፈን ሰጥነው ነበር። በኋላ ላይ በእንርዳችሁ መንገድ እንርዳችሁ ወጣት ማህበሩ በሁሉም በአራቱም የአማራ መርስቶች ግዛቶች በደንብ እንቅስቃሴ ያድርግ፣ ፕሮጀክት አምጡ ተባለ። የሚሰሩትን እቅድ ዝርዝር አፈጻጸም፣ የሚያስፈልገው የሰው ኃይል፣ የሚወስደው ጊዜ፣ በጀቱን ወዘተ መስራት የምትፈልጉት ነገር አምጡ ተባለ። ይህንን በእኔ የአስተባባሪነት በአራቱም የአማራ አጽመርስቶች የሚገኙ የወጣት ማህበሩ አደረጃጀቶችን ነግሬ ጎጃም ላይ ምን መስራት እንችላለን፣ ወሎ ላይ ምን መስራት እንችላለን፣ ሸዋ ላይ ምናምን መስራት ያን አንዴ አቀናጅተን ሰጠናቸው። ሰነዱ የሚያስፈልግ እንግዲህ ያው ሰነድ ሲዘጋጅ በጀትም አለ። ያን ሁሉ አዩ፣ በጣም ተደሰቱ። በጣም የሚገርም እቅድ ነው ያመጣችሁት፣ ይሄ መስራት ያለባችሁ ነው፣ ይደንቃል ምናምን አሉን። እኛም የወንጣቸውን በእንትን ተቀበልናቸው። ቀጣይ ሁለተኛ ምዕራፍ ምን መደረግ አለበት ተባለ። እኔ እንደ አማራ ወጣት ማህበር ሰብሳቢነትህ የሀገር አቀፍ ሰብሳቢ ያለው ወቅት ሰብሳቢነትህ በ360 የሚባለው ሚዲያ ግባና 3-4 ጥያቄዎች 10 ደቂቃ ያልበለጠ እንትን ታደርጋለህ፣ ቃለ ምልልስ ታደርጋለህ። ለህዝቡ ምህረት የምትፈልጉትን ወይ ሚዲያው የሚያነሳልን ጥያቄ ትመልሳለህ የሚል እንትን ተደረገልኝ። ጥያቄዎች ቀረቡልኝ። ችግር የለም እቀርባለሁ እና በአንድ ምሽት ላይቭ 10 ደቂቃ ያልበለጠ ንግግር ተደረገ። ጥያቄዎች ቀረቡ፣ 3-4 ጥያቄዎች ያን ነገር መለስኩኝ። በዛ ወቅት ነው እንግዲህ 10 ደቂቃ ባልበለጠ ንግግር ውስጥ የተናገርኳቸው ንግግሮች ነበሩ። ይሄ መስራት እንፈልጋለን፣ ይሄ እናደርጋለን፣ አሁን እየሰራ ያለ ነው እንዲህ አይነት ነገሮች ነው። እንዲሁም ከማስታውሰው በአራቱም የአማራ ግዛቶች በጎጃም የአማራ ፋኖ የአማራ ህዝባዊ ኃይል አለ፣ ምስራቅ አማራ ፋኖ በወሎ አለ፣ በጎንደር ሌሎች የፋኖ አደረጃጀቶች በሸዋ አለ። በየአካባቢ ካለ የፋኖ አደረጃጀቶች በጎን ለጎን አብረን እየገባን ፋኖ መሆኑ መታገል የሚችለው መሳሪያ እንግዲህ መታገል ያለበት ፋኖ ሆኖ ይታገል። በሲቪክ አደረጃጀት ውስጥ መሳተፍ የሚችለው በሲቪክ አደረጃጀቱ እየገባ ይሳተፍ። እየነቀልን በምንጥለው እንግዲህ አቤቱ እንትን ብሏል። እዚህ በዚህ ወቅት በምንጥለው ስርዓት እግር መትከል ስላለብን ያንን የማጽናት ስራ በሲቪክ ማህበሮች ልክ እንደኛ ባሉ የሲቪክ ማህበራት አባላት መሰራት አለበት የሚል እምነት አለን። እንዲህ አይነት ነገሮች እንሰራለን፣ እየሰራን ነው የሚል እንቅስቃሴዎችን በተወሰነ ያደረግናቸውን ነገር ለመግለጽ ሞከርኩኝ። በዚህ ወቅት አንድ ነገር ኮት አደረኩኝ። አንድ አባባል አርበኛ ዘመነ ካሴ የሚናገረው አንድ ንግግር አለ። ይህ ህዝብ የሚድነው ከላይ ፈጣሪ ካለ ነው፣ ፈጣሪ ካገዘን ነው፣ ከታች ግን ምንድነው በክንዳችን ነው ይላል። አባባሉን በትክክል ብዬው ላይሆን ይችላል፣ ግን ይሄ ነው። ፈጣሪ ካዳነኛ ደግሞ ፈጣሪያችን ነው፣ ካለበለዚያ ግን ምንድነው በክንዳችን ነው ይላል። ስለዚህ እኛም የምንድነው በዚህ መንገድ ነው የሚል ኮት አድርጌ ተናግሬያለሁ በንግግሬ መካከል። ያቺ 10 ደቂቃ ባልበለጠች ላይቭ በሚተላለፍ እንትን ላይ ይህ ንግግር እዛ ባሉ እንግዲህ ደግሞም በነበሩ
አሰባሳቢ ኮሚቴዎች ሺዎች መስለኛል ያቺ 10 ደቂቃ ንግግር ተቆርጣ ትላክላቸውና ያዳምጡታል። በኋላ የተነገረኝ ነው የምነግራችሁ። ያዳምጡታል። መልካም ጥሩ ንግግር ያደረገው ምናምን የሚል እንትን ብለዋል። ንግግሩ እንትን ብለዋል። እያጠር ያለውን ነገር አድንቀዋል። በወቅቱ ስራ ያሰብነውን ጥያቄዎች ጠይቆ ነበረ። ይህም በጣም ጥሩ እንትን ነው ያሰቡት ነገር በጣም አሪፍ ነው የሚል ነገር እንትን ብለዋል። እና ግን እንዴት አንድ ጥያቄ የተነሳው በወቅቱ እንግዲህ አሁን ነው እንዲህ ነገር የሚገለጥ እንዴት አርበኛ ዘመነ ካሴን ብቻ ኮት ያደርጋል ተብሏል። በግንገሩ ያቺ 10 ደቂቃ ንግግር አየህ ምን ታስቧል? እንግዲህ እነሱ እየሰሩት ያለው ፕሮጀክት ነበር ማለት ነው። ቅድመ ሁኔታዎች እየታሰቡ ነበር ማለት ነው። ለእናንተ እንትን እየታሰቡ ነበር ማለት ነው። አዎ እስክንድር ነጋ እንደዚህ ብል ኖሮስ ሌላ እንደ ስኮት ባረግ ኖሮ በሄድ ጎ ሀይድ ነበር የሚባለው ማለት ነው። በቃ ታሪክ ነው ይሄን ማለት ነበር የሚባለው ማለት ነው። ስለዚህ እንዴት እንዲህ ይባላል የሚል እንትን እንደተወያዩ ተነገረን። ይሄ የተነገረን ያ ሴንትራል ኮሚቴ አሁን ስለፈረሰ ምንም እንትን የሚያደርገው ነገር የለም። ከነዛ መካከል አንደኛው ሰው ነው ለኛ የሆነ ሰው መረጃውን ነግሮት ነው ለኔ ደረሰኝ ይሄው ተጨንቅ። ስለዚህ ይህ ንግግራችን ይሄ ንግግሬ በእነሱ ዘንድ አልተወደደም። አንደኛው። ሁለት ይህ ማህበር ሙሉ በሙሉ ነው የተባለ በኋላ ላይ በዚህ ሁኔታ እነሱ የፈለጉት ነገር አለ እንግዲህ ማህበሩ ሙሉ በሙሉ መግዛት ነው ማለት ነው። ይሄን የምንደግፍ ከሆነ የኛ መሆን አለባቸው የግንባሩ አካል ምን የግንባሩ ወጣት ፎር ምናምን መሆን አለብን ማለት ለምን በገንዘብ ተገዝተን አምነንበት ቢሆን ደስ ይለኝ ነበር ነው የሆነው። የአማራን ትግል ያሻግራሉ ብለን አምነንበት በአማራ ብሔርተኛ የሚያበቁንበት መስመር የሚሄዱ ናቸው ብለን አምነንበት ቢሆን እኔ ማምኜበት ቢሆን ኖሮ እኔ በጣም ደስተኛ ነበር። ግን ያን ገንዘብ ለመስጠት በአማራ ህዝብ የሰሰ ገንዘብ ለመስጠት እንደ ፕሪኮንዲሽን የቀረበው የኛ አካል መሆን አለባቸው። የማህበሩን ህልውና እንትን ምን ማድረግ ነው ማክሰም ማለት ነው ነው አልኩኝ። እዛ ላይ ያን ያው የኔ ምላሽ ነው ያዛ ላይ እኔ በታሪክ አጋጣሚ የአማራ ወጣት ማህበር ተሳትኛለሁ በዚህ ዘመን ላይ የወጣት ማህበሩ የአማራ ወጣት ማህበር ነገም የሚቀጥል ማህበር ነው። ነገ ሌላ ወጣት ይዞት ወደፊት ይቀጥላል። ስለዚህ ማህበሩን እንግዲህ ከዚህ ቀደምም ለተለያዩ ፓርቲዎች ማሸጥ ሳይሸጥ የቆየ ማህበር እስከሆነ ድረስ ለማንም አላጓበት ለቆመለት ዓላማና ዓላማ ብቻ ነበር ቆሞ ሲሰራ የነበረው ማህበራችን። ስለዚህ አሁንም ይሄንን ማህበር ለእንደዚህ አይነት ተልካሻ ነገር አሳልፌ አልሰጥም ብዬ ይቀራል የሚል አቋም ያስኩኝ። በዚህ ሁኔታ ነበር ሊረዱን የነበረው ያ እንግዲህ ሰነድ አዘጋጁ ተልኮ ተደክሞ ልከን የዋሽታ ሆኖ የቀረው በዚህ ሁኔታ ነበር። እጅግ ገራሚ ነገር ነው። ከእውነት ጋራ መቀጠል ስለሚያስፈልግ እውነትን ማየት ስለሚያስፈልግ ይደበዝዛል እንጂ እውነት ምንም ነገርም ቢሆን አይቀርም። እንደዚህ የውስጥ ተንኮሉ ወደ አደባባይ ወጥቶ አይተነዋል። በእውነቱ እስክንድርን እናንተ በአካል ሆናችሁ ደግፋችሁ ከተለያዩ ችግሮች ጋር አብራችሁ ተጋፍጣችሁ አብራችሁ ተንቀሳቅሳችሁ በብዙ መንገድ እንዲራመድ ለማድረግ ከአርበኛ ዘመነ ጀምሮ ጥረት አድርጋችኋል። ማን ይናገር የነበረ ማን ያርዳ የቀበረ ስለሆነ ይሄ እውነታ በመሆኑ በእጅጉ ነው የማመሰግንህ። ወደ ሌላ ጥያቄ ልሻገር። ምክንያቱም በጣም ብዙ ነገር መጽሐፍ የሚወጣው ነው። በአጠቃላይ የዚህ ሰው ታሪክ በክህደት በእኔ በኩል በእኔ አባባል እስክንድር የክህደት አባት ሆኗል ማለት ይቻላል በዚህ በአማራ የህልውና ትግል ውስጥ። ምክንያቱም ወደፊት የማነሳቸው ጥያቄዎች ይኖራሉ። በዛ ዙሪያ ላይ ሳየው እስካሁን የሚያከናውናቸውን ሳየው
የክህደት አባት መሆኑን በተጨባጭ አይተናል። የአማራ ህልውና ትግል የሚያስፈልገው አንድነት ነው። አንድነትን እንዴት አድርጎ በእነተመስገን ጥሩነህ በሚመራው የደህንነት መዋቅር ሰንሰለት ውስጥ በታቀፉ ሰዎች ዙሪያ ተከቦ የሱን እንግዲህ አባል ይሁን አይሁን የሚለውን የሱን መረጃው ስለሌለኝ ግን በዛ ስራ ላይ ግልጋሎት የሚሰጡ ሌሎች በዛ ከሱ ጋር በመሆናቸው ምናልባት ያን ጥበቃውንም ምኑንም ሁሉንም እያመቻቹለት ያሉት በአሁኑ ሰዓት እነሱ ናቸው ብዬ አምናለሁ። በግሌ ካሉት መረጃዎች አኳያ ብዙም ሊያናግረን የሚችሉ ብዙ ነገሮችን እንድናስብ ሊያደርግ የሚችሉ ጉዳዮች አሉ። ከነዛንም በማሰብ ነው ጥያቄዎችን የማነሳው። ስለዚህ የክህደቱ ጉዳይ በጣም ገራሚ ነው። ከምትገልጽልኝም ሁኔታ አንተ በወቅቱ ትግሉ ላይ በአልፎ ተርፎ የዚህ ትውልድ አካል በመሆንህ ይሄ ትውልድ ደግሞ ከመጀመሪያም ጀምሮ የተናገረው ነገር አለ። የመጨረሻዬ ሰልፍ ነው ብሏል። ይሄ ትውልድ መጨረሻ ላይ ሲናገርም ወደ ትግሉ ከመግባቱ በፊትም ይሄ የመጨረሻ ሰልፍ ነው ብሏል። ወደ ጥያቄ ልግባ። ወደ መጨረሻው ማለት የመጨረሻ ጥያቄዎችን ጥቂት ናቸው። እንደምትታገሰኝ እየተማመንኩ እነሱን ባጭሩ እናያቸው። አማራ ወጣቶች ማህበር ሙሉ በሙሉ ወደ እውነተኛ ህዝባዊ ትግል መቀላቀሉና በምስር ወጥ የህልውና ትግልን አልሸጥም የተደረገ ግብግብ ያው እንግዲህ የሚታወቅ ነው። የወደፊት ደማቅ ታሪክ የሚሆን ጉዳይ ነው። ታዲያ እኔ ላነሳ የምፈልገው እንዲው አጠር አድርገህ ደማቅ ታሪክ ይሆናል ለትውልዱ ወደፊት ብለህ የምታስበው ነገር ምን አለ? እዚህ ላይ የአማራ ወጣቶች ከገለጽክልኝ እንደው ጠቅልል አድርገህ የምታስቀምጠው በዚህ በግብግቡ ጊዜ ውስጥ። ያ መልካም። እንግዲህ ያው ቀደም እንዳልኩት ትግላችንን ማህበራችንን ዓላማችንን ጭምር ነው በምስር ወጥ አንሸጥም ብለን እነሱ ለፈለጉት ሽያጭ ሲያቀርቡን ተቃውመን አንፈልግም ብለን ወደ እውነተኛ የአማራ ህልውና ሳስዋጥተው እየታገሉ ወደ ነበሩ አደረጃጀቶች ያደረግነው የወሰንነው ወደዛ ውስጥ መግባት ነው። ምንድነው ማድረግ የነበረብን በወቅቱ? እንግዲህ በጎጃም የአማራ ህዝብ ኃይል አለ። ወሎ በመሪ ወዳጅ የሚመራው ምስራቅ አማራ ፋኖ አለ። በጎንደር በተለያዩ ፋኖ አደረጃጀቶች አሉ። ሸዋ ላይ የፋኖ አደረጃጀቶች ነበሩ። ወደ እነዛ ሁላችንም እንግዲህ ከዚህ በኋላ በሲቪክ ማህበር ያን የምናደርግበት የሰልፉ ዘመን አብቅተዋል። የሰይፍ ዘመናችን ነው። ስለዚህ ያልሰለጠን በአጋጣሚ እኔ በሰሜኑ ጦርነት ወቅት ነበር የፋኖ ስልጠና የወሰድኩት። ያልሰለጠንን ስልጠና መውሰድ እንዳለብን ማህበር አባሎቻችን በሙሉ ደጋፊዎቻችን፣ ወጣቱ ስልጠና እንዲወስድ ማስተባበር በየአካባቢያችን የሚለውን ተልዕኮ ውሳኔ ወስነን እኔም እዚህ ጎጃም አካባቢ የባህር ዳር ልጅ ስለሆንኩኝ የአማራ ህዝብ ኃይል የሚያደርገውን እንቅስቃሴ ሙሉ በሙሉ ማህበሩን እንግዲህ የትውልዱ ማህበር ነው በሂደር ይቀመጥ ለሚወጣው ትውልድ እንግዲህ በሲቪክ ማህበር ተደራጅቶ መስራት የሚቻልበት ዘመን እንግዲህ አስፈላጊ ነው በሚገኝበት ሰዓት ላይ ይሰራል። ስለዚህ እኛ ግን የህልውና ትግሉን መቀላቀል አለብን። የት መሬት ረግጠው በትክክል የአማራን ህዝብ ትግል ከዳር አደርሳለሁ ብለው የታገሉ ካሉ አደረጃጀቶች መግባት አለብን በማለት እኔ ወደ አማራ ህዝብ ኃይል ፋኖ አደረጃጀት ውስጥ ወደዛ ውስጥ ገባሁ። ሌሎቹም በአራቱም ማዕዘን የሚገኙ እኛ ስራ አስፈጻሚ ነበሩ። አባሎቻችንም የሰለጠኑ ያሰለጠኑም ስልጠና እየወሰዱ ያሰለጠኑት ወደ እውነተኛው የህዝብ ትግል ውስጥ ነው የገባ ነው። በዚህም በጣም ነው የምንኮራው። ያኔ እንግዲህ በምስራቅ ማህበራችን ሊለውጡ እኛን ሊገዙ ፈልገው ለነበሩ ሰዎች ትውልዱ እንዲማርበት ይሄም አሁን ታሪክ የሚቀመጥ ነገር ስለሆነ የህዝብ ትግል አይሸጥም። የህዝብ ትግል እየተሸጠ ነው። የአማራ መከራ እንደዚህ ከቀን ቀን የጨመረ ለዘመናት ለበርካታ 10 ዓመታት የህዝባችን መከራ እየበዛ ሄደው
ስለዚህ ያንን እኛ አርያ መሆን አለብን። ወጣቱ በተለይ አርያ መሆን አለበት። ይህ አብዮት ደግሞ የወጣቱ አብዮት ነው፣ የአዲሱ ትውልድ አብዮት ነው። ስለዚህ አዲሱ ትውልድ የማይሽጥ መሆኑን ማሳየት አለብን በማለት ወደ እውነተኛ የትጥቅ ትግል እያደረጉ ካሉ የፋኖ አደረጃጆች ገብተን መታገል ጀመርን። ያንን ውሳኔ ወስነን ነው ማህበራችንን አቆመን ወደ ትጥቅ ትግል የገባ ነው። በዚህ ሁኔታ ነበረ። በጣም አመሰግናለሁ። ጥያቄ ሌላም አለኝና የእስክንድር አስተሳሰብ ተሸካሚ ግለሰቦች ያው የፋኖን እንቅስቃሴ መጎልበት እና መስመር ሲይዝ ያደረጉት ተግዳሮቶችም ምን እንደነበር በአራቱም የአማራ ግዛቶች የሚታወቅ ነው። ይሄስ ምንድነው ትላለህ የሚለውና በተለይም ጎጃምና ሸዋ ላይ የተከናወነው ምንድነው በአንተ በኩል? ጥሩ እንግዲህ ያው የፋኖን ትግል ከዛ በኋላ የተሄደበት መንገድ በአማራ ሕዝብ ስም የተሰበሰበን ገንዘብ የፋኖን ትግል በገንዘብ ለመግዛት ነው እንቅስቃሴ የተደረገው። በተለይም እስክንድር ነጋ ጎጃምና ሸዋ አካባቢ ስለነበረ ጎጃም ላይ በነበረበት ሰዓት ላይ እንግዲህ የአማራ ሕዝብ ኃይል ፋኖ አባላት የነበሩ ሰዎችን በቅርብ ያገኝ ነበርና እነሱ የተወሰኑትን በመሸወድ በማታለል ይመስለኛል አሁን አብዛኞቹ ወደ ትክክለኛ የህዝብ ትግል ውስጥ ስለተመለሱ ነው ይሄን የምናገረው። ተሸውደውም ደግፈውት ነበር። በተለይ ህዝባዊ ግንባር መስርቶ የራሱን መዋቅር በጎጃም ምድር ላይ ለመዘርጋት እንቅስቃሴ የሚያደርግበት ሰዓት ላይ የደገፉት ሰዎች ነበሩ። ተሸውደው ነው ብዬ ነው የማምነው ያኔ። አሁንም አምነዋል ያንን ነገር ተሸውደው። አንዳንዶቹ ግን በጣም በሚገርም ሁኔታ እንግዲህ ይሄ በተለይ የአማራ ፋኖ በጎጃም ከተመሰረተ በኋላ በምናደርገው እንቅስቃሴ እኔ ከምስራቅ ጎጃም ጫፍ እስከ ምዕራብ ጎጃም ጫፍ እንቅስቃሴ አደርጋለሁ፣ እንቅስቃሴ ማድረግ ያለሁ እና አንዳንድ ሰዎችን ከእሱ ጋር ተገናኝተው የነበሩ ሰዎች በዚህ ሰው የታለው የነበሩ ሰዎች አግኝቼ አውርቻቸው ነበር። ምንድን ነው የሚሉኝ? የሻለቃ መሪዎች ይገዛቸው ነበር በድብቅ በግዥ የሻለቃ አመራር 50,000 100,000 ብር ይላክለታል። እንግዲህ የአማራ ፋኖ በጎጃም የአማራ ሕዝብ ኃይል ፋኖ ሻለቃ መሪ ነው። የአማራ ፋኖ በጎጃም ያኔ በሻለቃ ዝናቡ የሚመራ የነበረው የዛንተ የነበሩትን ምን ያደርጓችሁ የሻለቃ መሪዎችን የእኛ ናችሁ እያሉ ብር ይልኩላችኋል። ግዢ ማለት ነው። እና አንዳንዶቹ ምን ያደርጉ ነበረ? በጣም ደስ የሚለትን ነበር የሚጠቀሙ። የአማራ ሕዝብ ገንዘብ አይደል ይምጣ ይላበት ሙያ በልብ ነው ብሎ ገንዘብ ይህን ያደርጉበት ነበር። የሚገርመው ይህን የነገሩ ሰዎች አሉ። ግን በአጠቃላይ ጎጃምን ከሁለት ለመክፈል ያደረጉት ግብግብ ያደረጉት የሰሩት ስራ በጣም የሚገርም ነበር። ጎጃም ላይ አልተሳካም። እግዚአብሔር ረድቶን ወንድሞቻችን ጋር ቁጭ ብሎ ተመካክሮ ጎጃም ምድር ላይ ከአንድ አደረጃጀቶች አይሆንም፣ የትጥቅ ትግል ውስጥ አንጀኛ አያስፈልግም፣ ይሄ ፖለቲካ ፓርቲ አይደለም። እነሱ እኮ ሊፈጥሩ የፈለጉት እኮ እናሸንፋለን አይነት የያ ትውልድ ፖለቲካ እኮ ሊጫወቱብን ነበር ያሰቡት። ያገዳል በሸና በቼ አይሆንም ማለት ጎጃም ወዲያው በሩ ዘጋ። ግን አንዳንድ ይሄ ለትግል ያልወጡ የአማራ ሕዝብ ትግል በቅጡ ያልተረዱ ዝም ብሎ ስምና ዝና የነበራቸው ሰዎች ግን የተሸጡ ነበሩ። አሁንም የተሸጡ አሉ። ጎጃም ምድር ላይ አልተቀመጡም ግን ሰዎች እና በገንዘብ ኃይል ይሄን ጎጃም ለመከፋፈል ከፍተኛ ጥረት ተደርጎ ነበር። ጎጃም ቅድም እንዳልኩት ፈጣሪ ምረቱን ወዲያውኑ በር ተዘጋ፣ አንድነት ተመሰረተ። ሸዋ ላይ ያው ሁሉም ያውቀው ነው። በህዝባችን ስር የተሰበሰበው ገንዘብ ጥቅም ላይ እንትን እኮ እንደ ፕሮጀክት እኮ ነው የሚሰራው። ልክ አንድ ግንባታ እንደሚገነባው የሆነ በጀት ተመድቦ እኮ ነው ለማፍረስ የሚሰሩት።
አገዛዙ ከዚህ ቀደም አሁንም ነው የሚሰራው። አገዛዙ ኢምቢሊየንስ አሁን ለህልውና እየታገሉ ያለው እውነተኛ የአማራ ፋኖ አደረጃጀቶችን ለማድረስ ኢምቢሊየንስ ይመድባል። እነዚህ ሰዎች ኢምቢሊየንስ ይመድባሉ። ምን ለማድረግ? ትግል ለመጥለፍ፣ አደረጃጀት ለመግዛት፣ መሪዎችን ለመግዛት፣ ለማስኮብለል። ምን ልዩነት አላቸው እነዚህ ሰዎች? ስለዚህ የአዲሱን ትውልድ አካሄድ ያልተገነዘቡ ይመስሉኛል። ያው እነዚህ ሰዎች ከዚህ ቀደም ተፈትኖ የወደቀ ያለፉት 60 እና 70 ዓመታት አማራ ታግሎ ይታገልበታል። እኔ በዜግነት ፖለቲካ ነው በኢትዮጵያ የምታገየ ነው ራሴን ነጻ ማውጣው ብቻ ገንዳቶንም እያለ በአጉል እንትን ማለት ነው እንጂ በአጉል ምኞት ማለት ነው። ሌላው የራሱን ቤት እየሰራ ትግሬነቱ ኦሮሞ በኦሮሞነቱ እየተደራጀ ሌላውም በማንነቱ እየተደራጀ ባለበት ዘመን ላይ አማራው እኔ ብሔርተኛ አልሆንም እያለ ሲሄድበት የነበረው ያረጀ ያሰጀ አካሄድን አሁንም እናስቀጥላለን በፋኖ ትግል ላይ ብለው በገንዘብ ሊገዙን ነው የሚሞክሩት እኮ ያህልና ይሄ ትውልድ ነቄ ነው፣ አይሸወድም። አሁን ተፈትኖ የወደቀ አካሄድን አይቀበልም። ይህ ትውልድ ከዚህ ቀደም ተሰርቶ ያለው የወደቅንባቸውን ነገሮች ሁሉ መርምሮ የተነሳ ትውልድ ነው። ሂደውበት የነበረው አባቶቻችን ሂደውበት የነበረው መንገድ ለድል አላበቃቸውም። ለምን ወደቁ፣ ለምን ተሸነፉ የሚለው መርምሮ የተነሳ ትውልድ ነው የትውልድ እኮ። እነዚህ ሰዎች ግን ሲሉ ቢሉት በዛ መንገድ እኮ ነው፣ በዛ በነበረው በማናሸንፍበት መንገድ ተጓዙ። የመረብ ኳስ ጨዋታን በእግር ኳስ ሜዳ ላይ ተጫወቱ የሚሉ ሰዎች እና በዛ መንገድ ይሄን ትግል ለመከፋፈል ከፍተኛ ጥረት እያደረጉ ነው። ያው ጎጃም ላይ ተሰቀላቸው በተወሰነ ሸዋ ላይ ተሳክቶላቸው ሁለት አድርገውታል። ሁሉም እንደሚያረዳው ወሎ ላይ ያው አብዛኛው እውነተኛ ትግል ላይ የተሰለፈ ቢሆንም በጥቂትም ቢሆን የሆነች ሰፈር ላይ ተሳክቶላቸው የሆነ መንደር ላይ ጎንደር ላይ እንደዛው አየህ። እንዴት ለአማራ ሕዝብ ህልውና ቆሜያለሁ የሚል አካል የሚል ሰው የሚል ቡድን ሸዋ ላይ ሁለት ኃይል ሲሆን እርስ በርስ ሲታኮስ እርስ በርስ ሲገዳደል እንዴት ዝም ይላል? ኧረ አንድ እናድርገው እኮ ብሎ እንቅስቃሴ እኮ ማድረግ ነበረበት እኮ የሰውዬ ራሱ። ኧረ እንዲያውም በቅርብ ጊዜ እየሰማን ያለው ነገር እንዲያውም አሳፋሪ ነገር ነው። ወደፊት በታሪክ መዝገብ የሚመዘገብ ሆኖ የአንዱ ኃይል እኮ እውነተኛ የእነሱ እርስ በርስ ውጊያ በሚደረግበት ሰዓት አገዛዝ የድሮን እገዛ ማድረጓል ተብሏል፣ ሰምተናል ከላይ። ታዲያ ማንን ነው የሚታገሉት እነዚህ ሰዎች? በግልጽ ዝም ብለው የማይገቡ ወደ እንትኑ ልክ እንደ ሌሎቹ ልክ እንደነ በለጠ ወላ ልክ እንደነ ብርሃኑ ነጋ የሚባል ሰው ሄደው ገብተው ለምን የሚፈልጉት ምኞት ካላቸው ፍላጎታቸው ያ ከሆነ ሚኒስተር ምናምን የሚባለው የማያገኙ ይተውት። ይሄን ትውልድ ይተውት። የነሱ አንዳንድ የሚያሳዝነኝ በእኔ እንደ ወጣት ማህበረን እንደነበርኩም እንደ አንድ አማራ ወጣት የሚሰማኝ ስሜት አለ። ይህ ትውልድ ያለፉ ቅድም ብየዋለሁ ያለፉ አባቶቻችን የኛ አማራ አባቶቻችን ተፈትነው የወደቁበትን ያሰሩትን ስራ እየሰራ ያለ ትውልድ ነው። ድርብ ላይ ያለበት ትውልድ ነው። ይሄ ትውልድ አባቶቻችን አማራዊ አባቶቻችን መስራት ያልቻሉትን መስራት የነበረባቸውን ስራ ሳይሰሩ ስለቀሩ ነው ይሄ መከራ የደረሰበት። ይሄ እዚህ የደረሰበት ድርብ ስራ እየሰራ ያለን ትውልድ የእነሱን ዘመን ትተው ሳይሰሩ ያለፉትን ዘመናቸውን አባክነው በእኛ ዘመን በአዲሱ አማራ ትውልድ ዘመን መጥተው ደንቀራ እንዲሆኑብን አልፈልግም። ይተውት ይህን ትውልድ። ይህ ትውልዱ የራሱን አሻራ ያስቀምጥ። ከዛ ትውልዱ ቀሰው ቀና የሆኑ ለአማራ ሕዝብ ትግል አሁን ለአዲሱ ትውልድ ያነሳውን አብዮት ቀና የሆኑ
ያ ትውልድ አባላት ገብተን እናብካው እኛ እንዲህ እናርገው እኛን ፈትፍተው እኛን እንደዚህ እናጎሰው እኛን ንምራው ከሚሉ እንደው ቀናነት ካላቸው ቀና እንደው ለዚህ መከራ ቶሎ እንዲቋጭ መከራው ባጭር እንዲቋጭ ከፈለጉ እንደው በቀናነት ቢያማክሩ እንዲህ አድርጉ ልጆች እንዲህ ወጣቱ እንዲህ ብታረጉ ቢሉ ይሻላል እንጂ በራሳቸው ዘመን መስራት አልቻሉትን ስራ በእኛ ዘመን ሊሰሩ ይፈልጋሉ። አሁን የትውልዱ ዘመን ነው ይሄ ዘመን እኮ ነው አይደል? ትውልዱ በየዘመኑ ራሱን ታሪክ የራሱን አሻራ እየሰራ ነው የሚያልፈው። ይህ ዘመን የአዲሱ አማራ ትውልድ ዘመን ነው በእኔነት። ስለዚህ ትውልዱ እየሰራ ያለውን ስራ እያደረገ ያለውን አብዮት በመሃል እየገቡ ባያደናቅፉት የያዘውን ትክክለኛ መስመር እነሱ ወደሚፈልጉት ድሮ ሄደውበት ወደወደቁበት መስመር ለማስገባት ሀዲዱን ለማስቀየር የሚያደርጉት እንቅስቃሴ ቢታውን የሚል እንደው እንዳንድ ጎረምሳ ልበል አባቶች ይመክራሉ እንዲሁ ቢታው የሚሰሙ ቀናነት ያላቸው ሰዎች ቀና ለዚህ ህዝብ ትግል ይሄንና የህዝባችን መከራ መሳደዱ መፈናቀሉ የሚያደርጋቸው አባቶቻችን አማራ አባቶቻችን ደግሞ በማማከር ስራ ቢሰሩ እንደ አባት እንደ አማራ አባት እንደ ትልቅ እንደ ብዙ አመት ኤክስፒሪየንስ እንዳለው ሰው እንዲህ ብታደርጉ በቀናነት ቢሉን ነው የሚበጀው እላለሁ። በጣም ከዘደው ጥሩ የሆኑ ነገሮችን ነው ያነሳህ ያለውና እኔ ከዚህ ጋራ በጣም ልገልጽ የምፈልገው ከሂደት ምን አይነት እንደሆነ አይተናል። ምን አይነት የከሂደት ጥግ እስከምን እንደሆነ እና ሊቆም ያልቻለ ከሂደት ማለት ይቻላል ሊቆም ያልቻለ ከሂደት እየተሰራ ነው ያለው እና አንድ እዚህ ላይ ማነሳ የምፈልገው ምናልባት ተመልካቾቻችንን በደንብ ሊገነዘቡት የሚገባ ለአማራ አንድነት ከተፈለገ እንዴት አንድ የሆነን ክፍል የሆኑ ከሻለቃ መሪዎች ወይንም ከብርጌድ መሪዎች ለመግዛት እንዴት ሰው ይሞከራል? በድህነቱ ገብተው ወይንም በተለያየ ማጭበርበር ምክንያት እንዲህ ሰውን አንድ እንዳይሆን ለማድረግ እንዴት ይፈልጋል? ለአማራ ትግል ከሆነ የሚለው እንድትይዙ ትፈልጋለሁ። አንድነት ከተፈለገ ማለት ነው። እንደ ምሳሌ አሁን ጎጃምን ላንሳ። በሌላ መንገድ ማጥቃት ስላልተቻለ አንድ ስለሆነ በርቱ አይዟችሁ ማለት ይገባ ነበር እንጂ በመካከላቸው ልዩነት እንዲኖር ከፍተኛ ገንዘብ እያፈሰሱ ሰዎችን የተለያየ ሐሳብ ሊይዙ የሚችሉበትን ሁኔታ መፍጠር ማለት የወራሪው አጀንዳ ነው። የነ ኦሮሞማ አጀንዳ ነው። ያን የነ ብአዴን አጀንዳ ነው። የአማራ ጠላቶች አጀንዳ ነው። ይህንን እንዴት እንዲፈጸም በአማራ ስም እታገላለሁ የሚል ክፍል ሊያከናውን ይችላል የሚለው እንድታስቡት እግር መንገዴን ገልጻለሁኝ። ይህን ነገር እንድትይዙት። ምክንያቱም አንድነት ከተፈለገ አንድ የሆነ ክፍል ላይ ለምን ትደክማለህ? አንድ ነገር አንድ ጊዜ ዘመነ ካሴ ሲገልጽ ምን ብሎ ነበረ? ስለ ኢትዮጵያ አንድነት አማራውን ነው የሚሰብኩት። መጥተው ፖለቲከኞች ሲደራጁ ምን ሲሉም እንደ ዞር ወደ ወለጋ ወደ ባሊ ወደ ምናምን ዞር ማለት እኮ ያስፈልጋል የሚል ሐሳብ ተናግሮ ነበርና ያስቀኛል ሁልጊዜ ያን ጊዜ። ምክንያቱም አማራው ችግር የለበትም፣ በኢትዮጵያ በኩል የሚጠረጠር አይደለም። ስለ ኢትዮጵያዊነትም ሰብከህ እምቢም አላለም። አሁንም በጣም በሚገርም ደረጃ አንድ የሆነውን ለመበተን የሚኬድበት ምክንያት ምንድን ነው? እዚሁ አማራው ላይ ነው ይሄም ነው እየተሰራ ያለውና ይሄን እየሰራ ያለው ደግሞ በተለይ በእንዲህ አብረኸው በማሳለፍ በእስክንድር በኩል ሲከናወኑ የቆዩትን ሁኔታ አይተናል። በውጭ ሀገር ያሉ ደጋፊዎች ደግሞ የሚሰሩትንና በአማራ ሕዝብ ስም የተሰበሰበን ገንዘብ ለልዩነት ያዋሉት
በዚህ መልኩ በመሆኑ እያንዳንዱ ገንዘቡን ያወጣ ሁሉ ለልዩነት አስተዋጽኦ አድርጓል ብሎ ማለት ይቻላል ወይ የሚለውን ላነሳ ፈልጋለሁና በቀጣይ እስክንድርና ግብረ አበሮቹ የሚለውን ጥያቄ ባነሳ በአሁኑ ወቅት ምን እየሰሩ ነው ብለህ ታምናለህ? በተለይ መሬትም ላይ ይሁን በውጭ ሀገርም ይሁን በእናንተ እይታ ወይንም በአንተ እይታ ወይንም በድርጅትህ ባለው እንቅስቃሴ አጠቃላይ የምትሰማውና የምታዳምጠው ከህብረተሰቡ ከወጣቱ ከምኑ የምታገኘው መረጃ ከተለያየ አቅጣጫ ያ ወጣቱ እንቅስቃሴ ውስጥ በፊት ለፊት ሆነ ተሰራ ስለነበረ ከተለያዩ አካባቢ ካሉት ጋር ግንኙነቱ ይኖርሃል ብዬ አስባለሁና ምንድነው በዚህ ዙሪያ ላይ እስክንድርና ግብረ አበሮቹ በአሁኑ ወቅት እያከናወኑ ያሉትን እንዴት ነው የምታዩት? ደጋፊዎቹስ በውጭ ሀገር ያሉት ለጥፋት አስተዋጽኦ እያደረጉ መሆኑን በግልጽ ትረዱታላችሁ ወይ? እንዴት ነው ይሄንን የምትገመግመው? አጠር ባለ ቋንቋ እንትን ነው መመለሰው። ይሄንን ልክ እንደ አንድ እንትን አክቲቪዝም ላይ እንደሚያደርግ ሰው ቁጭ ብለው እንትን ነው የሚያዩት ይመስለኛል። አሁን ባለ መረዳት ሶሻል ሚዲያ እየተከታተሉ እንዲወጡ እንዲወረዱ እኮ ነው። እነከሌ እኮ እንዲየሆኑ ነው፣ እርስ በርስ እኮ እየተደራረጉ ነው አይነት ስራ ላይ ተጠምደው እንዳሉ ከራሳቸውም የስልክ ቅጂ እንግዲህ አገዛዙ በመንገድ እንዳወጣው እነሱም ራሳቸው ያውቃሉ። ሲያወሩን ሰምተናል። እንግዲህ ሁሉም እንደሰማው እነዘመነ ካሴ ላይ እኮ ደጋፊዎች ተነሱበት የሚል ንግግር ሰምተናል። አልቀቡ ብዬ ነው ይህን ሁሉም ስላዳመጠው። ይሄ ማለት ምንድን ነው? መሬት ላይ የህልውና ትግል የሚያደርግ ስብስብ ወይም ቡድን ከጠላት ጋር ግብ ነው። ሁሌም ውጊያ ነው። ሁሌም ጦርነት ያለው፣ ሁሌም ያቅዳል፣ ሁሌም ያሰለጥናል፣ ሁሌም ያደራጃል። የሚያደራጅ የሚያሰለጥን ያሰለጥነው የሚያስመርቅ በየቀኑ በየዕለቱ የሚወጋ ቡድን ቢሆን ኖሮ ሶሻል ሚዲያውን ቁጭ ብሎ የሚከታተልበት ጊዜ አይኖረውም። ስለሚያስመርቀው፣ ስለሚያደራጀው፣ በየዕለቱ ስለሚፈጽመው ጀብዱ ያወሩ ነበረ፣ ይናገሩ ነበር። ይሄ ግን የለም። ሁላችንም እንደምናውቀው በየቀኑ የሚሰሩ ስራ ምንድን ነው? በውጭም በውስጥም ያሉ በተለይ ውጭ ሀገር ያሉ በተለይ ውጭ ሀገር ያሉ የተወሰነች $100፣ $200፣ $500 እየላኩ የፋኖ ኃይሎች የመከፋፈል አሁን ደግሞ ከሻለቃ መሪ መግዛት ሲያቅታቸው ግለሰብ እየገዙ ነው። የሚደንቀው ግለሰብ እና ብርጌድ የሚሏቸው ግለሰቦችን ነው። በነገራችን ላይ ሻለቃ ምናምን የሚሏቸው ግለሰቦችን ነው። ከሆነ ግለሰብ ጋር እዛ አንድ ውጭ ሀገር ተቀምጦ በስልክ ምናምን በሆነ አጋጣሚ ካወራው ያ እኮ የኔ ነው ይላል። አቤሲ ሚሊየንስ ፋኖ እኮ ነው ያለው። አሁን በዚህ አማራ ትግል በሚሊዮን የሚቆጠር ታጠቃይ ነው ያለው። በጎጃም ብቻ 9 ግዙፍ ክፍለ ጦር ነው ያለው። ግዙፍ በስሩ በርካታ ሺዎች የሚቆጠር ሰራዊት ነው ያለው። በርካታ መሳሪያዎች ነው ያለው። ያንን ማኔጅ እየተደረገ ያለበት ሰዓት ነው። እነሱ ግለሰብ ደውሎ እንዲያደርጉ ያ ግለሰብ የነሱ ይሄ ይላል ያያችሁ። እና ባጭሩ እነሱ የእንትን ጨዋታ ላይ ናቸው። የሶሻል ሚዲያ ላይ የአክቲቪዝም እንትን ነው። በአንድ ወቅት ምንድነው የትግል ስልትና ሲባል እስክንድር ነጋ ፖለቲካል ምንድነው ምን አክቲቪዝም ይባላል መሰለኝ። ፖለቲካል አክቲቪዝም ይባላል አላውቅም። ይሄን አክቲቪዝም እንትን ማድረግ አይነት የትጥቅ ትግልን እንደዛ መምራት የሚመስል ነገር በቡሬ ወለጋ እንገባለን እና ከሸዋ ጨምረን እኛ እንገባለን፣ ወሎና ጎንደር እዛ ይቀራል አይነት የአስተሳሰብ መጠን ማለት ነው። የፖለቲካ አስተሳሰቡ ርቀት እንደማይሄድ እዛ ላይ ታየዋለህ። አለቀ። እንደዛ አይነት ጨዋታ ነው ዝም ብለው እያደረጉ ያሉት። ግን በዋናነት ስራቸው እንትን ማድረግ መከፋፈል ስራ ተጠምደዋል። አልተሳካላቸውም። በተለይ ጎጃም ላይ አልተሳካላቸውም። ያ የጎንደር ወንድሞቻችንን ሁሉም እንደሚያውቀው አሁን ተሰብስበዋል። በተቻለ መጠን ጠቧል። አሁን እሱ
ጥቂት ወንድሞቻችን ብቻ ናቸው እንቻለን እንጂ ብዙሃኑ ኃይል ወደ አንድ መጥቷል። ያው ሁሉም የሚረዳው ሁሉም የሚያዩ ስለሆነ ወሎ ላይ እንደዛው ጥቂት አንድ መንደር ላይ ሰፈር ላይ ካሉ እንትሮች ቡድኖች ውጪ አብዛኛው ኃይል በአማራ ፋኖ በወሎ ስር ሆኖ እየታገለ ነው። የለም ተብሎን በየቀኑ እየተዋጋ ነው። በየቀኑ እያፈለጠነ ነው። በየጊዜው እያስወረቀ ነው። እያደራጀ ነው። ህዝቡን እያወያየ ነው። ህዝቡ ጥያቄው ምንድነው? ምንና ከህዝቡ ይጠበቃል ከኛ ምን ይጠበቃል የሚለውን እየሰራ ነው። ሁሉም በየአራቱም ማዕዘን ያለው እውነተኛ የፋኖ ድርጅት ይህን ስራ እየሰራ ነው። እነሱ ቁጭ ብለው ውጭም እዚህም ያሉ አሁን ግለሰብ ደረጃ ነው እየገዙ ያሉ ብያለሁ ቅድም። መክፈል ዝም ብሎ በገንዘብ ኃይል የሚከፈል መስላችኋል? የያዝነው ትግል ከገንዘብ በላይ በዚህ ምድር ውስጥ አሉ የሚባሉ ነገሮች ሁሉ ሊገዛው የማይችል ትልቅ ዓላማ ያለን እንደሆነ አይረዱ። የህዝብ ትግል የህልውና ትግል ከምንም በላይ ነው። ከገንዘብ ከብር ከወርቅ ከእንቁ በላይ የሆነ ዓላማ ነው ያለን። ያን ዓላማችን ልናሳካ የታገልን ያለ ነው እንጂ እዛ በህዝባችን የሚሰበሰብ ዶላር ራሳችን ሊሽጥ የተዘጋጀን ልጆች አይደለንም፣ ታጋዮች አይደለንም። እነሱ እየከፋፈሉ ነው፣ እኛ ግን አንከፋፈልም። እየሰራ ነው ይሄን ነው። በጣም አመሰግናለሁ አርበኛ ኃይለ ሚካኤል ባየ። የመጨረሻ እኔ በእርግጥ ጥያቄዎች ይኖሩ ነበረ። የመጨረሻ ላድርገውና በዚህ እንለያያለን። አዎ ጠቁመን እናስይዛችኋለን ብሎ ያለ ክፍል ዛሬ እንደማይለቃችሁ እናውቃለን። ዛሬ ያላችሁበትን ሁኔታ ቢያውቅ እንደሚገላችሁ፣ አጋጣሚ ቢያገኝ እንደሚገላችሁም እንደሚያስገድላችሁም ለባዕዴንም ለኦሮሞማም ጠቁሞ እንደሚያስገድላችሁም እናውቃለን። እንግዲህ ጠቁመን እናስይዛችኋለን ምንላችሁን ካልፈጸማችሁ የሚል ማስፈራሪያ መፈጸሙ በታሪክ ውስጥ ትልቅ ቦታ የሚይዝ ነው እና አታክሩ እናንተ ደግሞ ታከራላችሁ የሚለው ግልጽ ያለ የአማራ ብሔርተኝነትን የሚጻረር ሆኖ የተቀመጠ ጉዳይ ነው። ስለዚህ ይህንን እያንዳንዱ የአማራ ወጣት የሚገነዘበው ይሆናል ብዬ ነው የማስበው። ምክንያቱም ብሔርተኝነቱን በአማራነት ተደራጅተህ ራስክን አጠንክረህ እንዳትወጣ ማለት ነው። ልክ እንጦጦ ላይ ሲደርሱ ፋኖ ታግሎ እንጦጦ ላይ ሲደርስ ያበቃል፣ ሌላው ፖለቲካውን ጉዳይ ለኛ ይቶ 3 ነጥቦች አሉት እንዳለው እስክንድር የዚህ ከወያኔ ጋር የሚደረገውን ትግል እንትን ማድረግ እና የሚደረገውን የሰብአዊ ጥሰት ማስቆም፣ እነዚህን ሁለቱን ከፈጸመ በኋላ የፖለቲካ ትግሉን ለኛ ነው ፋኖ ወደ ቤቱ ይመለሳል ብሎ እንደገለጸው ያንን እንደዛ እንድንሆንለት ነው የተፈለገው። የአማራ ብሔርተኝነት አያስፈልግም። የአማራ ብሔርተኝነት ከሆነ ይሄን ነገር ሊፈጽም ስለማይችል በቀጥታ ይሄን በሚቃወም ደረጃ አታክርሩ፣ እናንተ ደግሞ ታከራላችሁ ብሎ ማንሳት ማለት የአማራን ሕዝብ አጠቃላይ እንደ መስደብ ነው የምቆጥረው እና ይሄንን እንግዲህ ግምት ውስጥ ማስገባትም ያስፈልጋል። የእስክንድር ደጋፊዎች ልብ ቢገዙም መልካም ነው። ገንዘባቸውን የሚያወጡት ለአማራ ልዩነትን ለመፍጠር ነው። በእርግጥ ተጠቃሚዎች ሌት ተቀን ብዙ ነገር ሊሉ ይችላሉ። ሌት ተቀን ብዙ ነገሮችን ሊያከናውኑ ይችላሉ። በዋናነት ግን የፈጸሙ ያሉት ለሚያደርጉት ነገር ሁሉ ጥፋት የአማራን ህልውና እየታገሉት መሆኑን እና ከወያኔ ማለት ከዚህ ከባዕዴኑ ከኦሮሞማው ስሬት ጋራ በአንድነት መንቀሳቀሳቸውን የሚያሳይ ነው። ሐሳባቸው አንድ ነው። ምክንያቱም ዘመቻም አሁንም በአዲስ መልክ እንዲያውም በፋኖ ላይ ይፋዊ ውጊያ በመጀመራቸው ይሄ ግልጽ ያወጣው ይመስለኛል። ከዚህ በኋላ ሌላ ሊሉት የሚችሉት ጉዳይ አለ ብዬ አላስብም። ስለዚህ የመጨረሻ እድሉን ያዝና ማጠቃለያ በቀጣይ ምን ቢደረግ ይበጃል ወይም ቀረ የምትለው ደግሞ ካለ ህዝብ ማወቅ አለበት የምትለውና በቀጣይ መደረግ አለበት የምትለው ጉዳዮች ካሉ እድሉን ያዝና
ከዛ በዛ እንለያያለን። እሺ ያው ቀረብናቸው ነገሮች የሉም። በርካታ ነገሮች አንስተናል፣ ያው አውርተናል። አንድ ማስተላለፍ የምፈልገው እንግዲህ ይህ ትግል ቅድም በተደጋጋሚ አንስቼዋለሁ፣ የአዲሱ ትውልድ አብዮት ነው። በአዲስ አስተሳሰብና በአዲስ ተስፋ ተነስቶ መስመሩ ጠብቆ በሀዲዱን ጠብቆ እየተጓዘ ያለ ድንቅ አብዮት ነው። እየመራን ያለ ነው፣ እየታገልን ያለ ነው። ይህን የሚመራ ኃይል አለው። ራሱ የአማራ እናቶች በየቦታው በየጊዜው ጀግና ይወልዳሉ፣ ጀግኖችን ያመጣሉ። ይህ ህዝብ መከራ ያጥርዘን። በዚህ ዘመን ደግሞ በርካታ ጀግኖች አሉ፣ ጀግና በርካታ መሪዎች አለን አሁን። ስለዚህ ሁሉም በተለይ በአራቱም የአማራ አስመርስቶች የሚገኙ በትግል ውስጥ ያሉ ፋኖች፣ የትግሉ ደጋፊዎች፣ በሁሉም ዓለማት የሚገኘው የአማራው ማህበረሰብ እነዚህ ድንቅ መሪዎቻችንን በአይነ ቁራኛ መከታተልና መጠበቅ፣ ከአሉባልተኞች ከሴረኞች መጠበቅ እንዳለበት ጥሪ ማድረግ እፈልጋለሁ። ይህ ትግል እንግዲህ በስንት ዘመን በስንት ጊዜ ልፋት የተገኘ አብዮት ነውና በአጭር ጊዜ በ2 ዓመት ባልሞላ ጊዜ ውስጥ ድንቅ እንቅስቃሴ አድርጎ በርካታ ሰራዊት ገንብቶ ትጥቁም በዛው ልክ ተደራጅቶ የቡድን መሳሪያዎቹ ያለና አሁን የነፍስ ወከፍ መሳሪያዎቹ በጣም ጎልብተው ስርዓቱን ወገቡን ሰብረነዋል። ካናቱ ተመቷል፣ ወገቡን ተሰብሯል። አሁን እየተላወሰ ነው ያለው። ስለዚህ ይሄንን የጀመርነውን አብዮት በድል ባጠረ ጊዜ ለመቋጨት ሁሉም የሚችለውን ነገር ማድረግ አለበት። ማድረግ ከሚችለው አንዷና ትንሿ ነገር አገዛዙን እየተዋጋ ያለ ኃይል አለ። ፊት ለፊት የገጠመ መሳሪያ አንስቶ እየተዋጋ ያለ ኃይል አለ። ከዚህ ጎን ለጎን ግን በጥንቃቄ ልናየው የሚገባው ይሄን ትግል ሊጠርፍ ያሰፈሰበ ኃይል አለ፣ ያደፈጠ ኃይል አለ። እንደዚህ ቀደሙ የአማራ አብዮቶች እንደ 2010 ከዚህ ቀደምም በተደረጉ አማራው በከፍተኛ ሁኔታ የተሳተፈባቸው የትጥቅ ትግሎች የወያኔው ዘመን የትጥቅ ትግል ደርግን ለማስወገድ የተደረገው ትግል እንግዲህ የአማራ ወጣት በከፍተኛ ሁኔታ የደም መስዋዕትነት የከፈለበት እና ራሱ ያስገባበት ታሪክ እንደሆነ ሁላችንም የምናውቀው ሀቅ ነው፣ ያነበብነው እውነት ነው። እንደዚህ ቀደሙ የአማራ ወጣት ደም አፍሶ አጥንቱን ከስክሶ መስዋዕትነት ከፍሎ ወደኋላ የሚመለስበት ዘመን አብቅቷል። የትግል ጠላፊዎችን ከፊት ለፊት ከምንዋጋው ከአብይ አገዛዝ በኩል እነዚህን ኃይሎች መታገል አለብን። ሊጠልፉ ሊከፋፍሉ የሚፈልጉ ኃይሎችን መዋጋት አለብን። ጠላቶቻችን ናቸው። ሊከፋፍሉ ከሚፈልጉ አቤታችን ሊጠልፉ ከሚፈልጉ ኃይሎች ወይም ቡድኖች ድብቅ ፍላጎት ካላቸው ኃይሎች ራሳችንን መጠበቅ አለብን። ሁሉም አባሎቻችን በሁሉም በአራቱ ግዛቶች ህዝቡ መጠየቅ አለበት፣ ማወቅ አለበት። እንግዲህ እኛ ከኛ በላይ ማን መስካሪ አለ? እኛ እኮ ያየነው ነው የምንናገረው፣ የሰማነው ነው የምንናገረው፣ የኖርነው ነው የምንናገረው። ልብ ወለድ አይደለም ይሄ፣ እውነተኛ ታሪክ። ስለዚህ ትግሉን እንዳይጠለፍብን ከጠላፊዎች መጠበቅ ዋና ስራችን መሆን ይገባዋል እላለሁ። ይሄ ለሁሉም ታጋዮች ነው፣ የትግሉ ደጋፊዎችን ጭምር ይህንን ማሳሰብ ፈልጋለሁ። ስለሰጠኝ እድል ጋሽ እሱ ባለው በጣም አመሰግናለሁ። በጣም እኔም አመሰግናለሁ። አርበኛ ኃይለ ሚካኤል ባዬ የአማራ ፋኖ በጎጃም የውጭ ግንኙነትና የዲያስፖራ ጉዳዮች መምሪያ ምክትል ኃላፊ፣ በእጅጉ ነው የማመሰግንህ። አዎ ትግሉ እንዲህ ቀላል አይደለም። ትግሉ ወሳኝ ነው። በዚህ በወሳኝ ወቅት የሚደረጉ ነገሮች ደግሞ ለማጓተት ብዙ ነገር ይሞከራል። ሌላው አንድ ጉዳይ አለ። ተመልካቾቻችን ለምንድን ነው እስክንድርን ከጎጃም ከሚወጣ ጎጃም ላይ ለምን እዛው ለጥያቄ አላስቀሩትም ነበር የሚላልና ይሄ ሁሉ ያልሆነበት ጉዳይ ምን እንደሆነ ህብረተሰቡ በቅርበት የሚያውቀው ወደፊት ይሆናል ብዬ አስባለሁ። ለምን ማድረግ እንዳልፈለጉ በእጅጉ አመሰግንሃለሁ። መልካሙን ሁሉ እመኛለሁ። መልካም ድል። አማራ በረጅሙ ያሸንፋል።
መልካም ጊዜ። አመሰግናለሁ። ክፍል 2 ፕሮግራምን በቅጡ እንደተከታተላችሁ ተስፋ አደርጋለሁና በቀጣይ ፕሮግራማችን እስከምንገናኝ ታዲያ ምንድነው ከናንተ የሚጠበቀው የሚለውን ለአልሰሙት እንዲሰሙ ላልደረሳቸው እንዲደርሳቸው ማድረግ ነው። ይሄ የናንተ ቀላሉ ስራ ነው። ወደ ተለያየ አቅጣጫ መልእክቶች እንዲደርሱ ማድረግ የናንተ ነው። እኛ ባለን ጊዜ ቆጥበን ወደ እናንተ የምናደርሰው ጉዳይ ስለሆነ እናንተ ግን እጃችሁ ጋር ተጠቅማችሁ መድረስ ወዳለበት አካባቢ ማድረስ ይሆናል ማለት ነው። ታዲያ በቀጣይ ፕሮግራም እስከምንገናኝ እስከዛው ሰላም ሁኑልን። መልካም ጊዜ። ይገጂ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፍ